እሺ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች በአምላካችን በእግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አላችሁ? የአምላካችን የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ የተወደሰ ይሁን። እንደ እግዚአብሔር መልካም ፈቃድ ባለፈው ዕለት ካቆምነው ከዚህ መጽሐፍ ምጽአተ ክርስቶስ የሚለውን መጽሐፍ ትምህርታችንን እንደ እግዚአብሔር መልካም ፈቃድ መማማር እንጀምራለን። ድምፅ ይሰማል አይደለ? ድምፅ ይሰማችኋል? ድምፅ ችግር የለም አይደል? ይሰማችኋል በደንብ? መልካም። ይሰማችሁ ከሆነ ኮሜንቱን ላጥፋና ሀሳባችሁ እንድትሰበስቡ። ስለዚህ ምጽአተ ክርስቶስ የሚለውን ይህንን መጽሐፍ ስለ መጨረሻው ዘመንና ስለ ጌታችን ኢየሱስ ክርስቶስ ዳግም ምጽአት የሚያወሳ ይህን መጽሐፍ መማራችን ባለፈው ዕለት መግቢያ ጀምረን ነበረ። ዛሬ ደግሞ እግዚአብሔር እንደፈቀደ ከዚሁ ካቆምንበት እንደ እግዚአብሔር መልካም ፈቃድ እንጀምራለን ማለት ነው። እሺ ኦኬ፣ አዞርኩት። እሺ፣ ስለዚህ ከዚህ ጀምረን እንማማራለን። የምንማማረው እንግዲህ ባለፈው ጊዜ ስለ ምጽአተ ክርስቶስ በስፋት ተነጋግረን ነበረ። ኢየሱስ ክርስቶስ መምጣቱ ዳግም ምጽአቱ የማይቀር መሆኑንና በተለይ በዚህ ዘመን ያለን ክርስቲያኖች ስለዚህ ስለ ምጽአተ ክርስቶስ ያለን ግንዛቤ እጅግ በጣም ዝቅተኛ መሆኑ፣ እጅግ በጣም የሚያሳዝን መሆኑን አይተን ተማምረን ነበር። ስለዚህ ሁሉም ኦርቶዶክሳዊ ክርስቲያን ስለ ምጽአተ ክርስቶስ ሊኖረው የሚገባውን እውቀት ማስፋት እንዳለበት፣ የምጽአተ ክርስቶስ የክርስቶስ ዳግም መምጣት በማህበራዊ፣ በኢኮኖሚ፣ በወታደራዊ፣ በመንፈሳዊ ይዘት ያለውን አብይ ኩነት ተመልክተን ነበር። በማህበራዊ እንደምታውቁት ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል። ማህበራዊ ቀውስ አለ ማለት ነው። ይሄ የምጽአቱ መግቢያ ላይ የምናገኘው ነው። ኩነቶቹ አንዱ መገለጫ ይሄ ነው። ሁለተኛ ኢኮኖሚያዊ፣ በራእይ ዮሐንስ ምዕራፍ 13 ቁጥር 17 ላይ እንዳነበብ ነው ይህንን የሐሳዊ መሲህ መምጣት ተከትሎ የእሱ አርማና ምልክት የሌለበት የትኛውም አይነት ንግድ እንደማይሸጥ እንደማይለወጥ ይናገራል። ሶስተኛ ደግሞ ወታደራዊ ደግሞ አርማጌዶን፣ የዓለም የጦርነት አሳለፉ ራሱ እንደሚለወጥ ያሳያል። ይሄ ራእይ 16 የምናገኘው ነው። መንፈሳዊ ደግሞ የብዙ ሰዎች ፍቅር እንደሚቀዘቅዝ፣ በመጨረሻው ዘመን የሚነሱ ሰዎች አብዛኞቹ ሆዳደር እንደሆኑ፣ የማያመሰግኑ፣ የሚያማሩ፣ ራስ ወዳድ፣ ይሄ መንፈሳዊ ዝቅጠት፣ ይሄ የምጽአተ ክርስቶስ አንዱ ኩነቶች መሆናቸውን ባለፈው ጊዜ ተማምረን ነበር። ትዝ ይላችኋል ይህ ትምህርት ስንማማር። ከዚህ ቀጥለን እንግዲህ የምንማማረው ማለት ነው። አሁን ዛሬ ገበሬዎች ይላል ይህ መጽሐፍ፣ ገበሬዎች የጥቢ ዝናብን ከሚጠብቁት በበለጠ ወይም ንጽሕት ሙሽራ ከሙሽራው ጋር መኖር የምትጀምርበትን የሰርግ ቀን እንደምትናፍቅ ሁሉ ቤተ ክርስቲያንም ከክርስቶስ ጋር በኩነት መኖር የምትጀምርበትን ወደ ሙሽርነት አዳራሽ የምትገባበትን ቀን ነውና የጌታችን የመድኃኒታችን ኢየሱስ ክርስቶስ ምጽአት በጉጉትና በናፍቆት ትጠብቃለች። ልክ አንድ ሙሽሪት ልታገባ ስትል የምታገባበትን ቀን በጉጉት እንደምትጠብቀው ቤተክርስቲያን ልክ እንደዚሁ መድኃኔዓለም ኢየሱስ ክርስቶስን በስጋ ተገልጦ ለማየት እጅግ በጣም ትጓጓለች። ይሄ አንዱ የቤተክርስቲያን በሙሽሪት ተመስሎ የሚነገርበት ገጸ ንባብ ነው። በሙሽሪት ተመስሎ የሚነገር ምክንያቱም እንደምታውቁት ቤተክርስቲያን ሁል ጊዜ ስለ ዳግም ምጽአቱ ትናገራለች። ምን እያለች ነው የምትሰብከው? በወንጌል ሲነበብ ካህኑ እንደሚለው ማነው ዲያቆኑ እንደሚለው መንግስት ሰማያት ቀርባለችና ንስሐ ግቡ። በቃ ይሄ በጣም የቤተክርስቲያናችን የዕለት ተዕለቷ ድምጿ ነው። በቃ ሁል ጊዜ መንግስት ሰማያት ቀርባለች ንስሐ ግቡ የምትል ማለት ነው። ተዘጋጅቶ መኖር ለሁሉም ሰው ያስፈልገዋል። ልክ አንድ ገበሬ ክረምት ሲመጣ በጉጉት እንደሚጠብቀው በዚህ ዓመት በቆሎ ነው ማመርተው፣ በዚህ ዓመት ይሄን ሰብል አመርታለሁ ብሎ ያን የሚያመርተውን ነገር ምርት ለማግኘት በጉጉት እንደሚጠብቀው ያቺ ክረምት መቼ ትመጣ ይሆን አርሼ ዘር አዘርቼ ፍሬ ማፈራበት ብሎ ክረምትን በጉጉት እንደሚጠብቅ
ገበሬዎች፣ ፍቅረኛ ያላትም ሴት ደግሞ እጮኛዋ የሚያገባትን ሰዓት በጉት እንደምትጠብቅ ቤተክርስቲያንም እንደዚሁ የክርስቶስን መምጣት እንዲህ በጉጉት ትጠብቃለች። በዚህ ይመሰላል ነው። ከዚህ ቀጥሎ እንደሚለው ምን ብላ ነው የምትጠራው ብያችኋለሁ። ወዴ ሆይ ቀኑ እስከሚነፍስ ጥላውም እስኪሸሽ ድረስ ተመለስ። ይህ መኃልየ ሰሎሞን 2:17 ላይ የምናገኘው እያነበቡ ነው ብንማማር አይ ቲንክ ትንሽ የተሻለ ይመስለኛል። ልክፈትላችሁና ጥቅሱን እያነበብ ነው እንማማራለን። እዛም ይሻል ይመስለኛል። ለእናንተ ማሰባችሁ ተሰብስቦ ከጥቅሱ ጋር እንድትሆኑ ያኛው የተሻለ ይሆናል ብዬ አስባለሁ። እሺ መኃልየ ሰሎሞን ምዕራፍ 2 ቁጥር 17 ላይ የምናገኘው ነው። መኃልየ ሰሎሞን 2:17 ላይ ስናነብ ምን የሚል እናገኛለን? ተመልከቱ። ውዴ ሆይ ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ። ልብ በሉ። ይህን የምትለው ቤተክርስቲያን ናት። ውዴ ሆይ ትላለች ክርስቶስን። ቀኑ እስኪነፍስ ጥላውም እስኪሸሽ ድረስ ተመለስ። ያ ማለት ሳይመሽ ቶሎና ና ፍጠን ትላለች። ይሄ መኃልየ ሰሎሞን ነው በነገራችን ለሚናገሩ። በሐዲስ ኪዳንም ሁላችሁ እንደምናውቁት ጌታ ሆይ ና አይደለም ያለው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ስንመለከት ራሱ ሐዋርያው ቅዱስ ጳውሎስ ምንድን ያለው? ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ካለ በኋላ ጌታችን ሆይ ና። ጌታን የማይወድ ሰው ምን ይሁን? የተረገመ ይሁን ካለ በኋላ ምን ማለት? ከዛ ምን አለ ግን? ጌታችን ሆይ ና። በነገራችን ላይ የሚወድ ማለት የማይወድ ማለት ምን ማለት በነገር ታውቃላችሁ? የሚወድ ቢኖር ምንድን ነው ያለው? ትእዛዜን ይጠብቅ ነው የሚለው። የማይወደኝ ምን አይጠብቅም ማለት ትእዛዝ አይጠብቅም ማለት። ስለዚህ ጌታችን የሚወደው ማለት ጌታ ሆይ እንዴት እኮ እንደምወድ ብታውቅ ምናምን ብለን እኛ የምንገልጸው አይነት ይሄ የውሸት አይነት ወይ ደግሞ ዓለማዊ አይነት የትዳር አጋር ፍቅር አይደለም። እንደዛ አይደለም። ጌታን ኢየሱስ ክርስቶስን የማይወደው ማለት ትእዛዙን የማይጠብቅ። ምክንያቱም የሚወደኝ ቢኖር ምን ይጠብቅ ነው ያለው? ትእዛዜን ይጠብቅ ብሏል። ስለዚህ ቢኖር የተረገመ ይሁን ካለ በኋላ ጌታችን ሆይ ምን በላለ? ና። ለዚህ ነው ከዚህ ቃል ተያይዘ ባለፈው ዕለት እንዳልኳችሁ ማራናታ የሚለው ቃል ማራን አታ አለ የሚለው ጌታ ሆይ ና አለ። ራዕየ ዮሐንስም ምዕራፍ 22 ላይ ቁጥር 17 ስትመለከቱ ምን የሚል ቃል እናገኛለን? 17 ላይ መንፈሱና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል፣ ይምጣ፣ የወደደም የሕይወትን ውሃ እንዲያው ይውሰድ። ሙሽራይቱ የተባለችው ማለት ቤተ ክርስቲያን ምን ትላለች? ና ይላሉ። ማን ነው ና የሚሉት? መድኃኔዓለም ኢየሱስ ክርስቶስን። ተመልከቱ። የራዕየ ዮሐንስ መደምደሚያና ተመልከቱ። ምዕራፍ 22 ቁጥር 20 ላይ ያለው መደምደሚያው ተመልከቱ ምን ብሎ እንደዘጋው። ይህን የሚመሰክር አዎን በቶሎ እመጣለሁ ይላል፣ አሜን ጌታ ኢየሱስ ሆይ ና። ይሄ ራዕየ ዮሐንስ ማጠቃለያው ነው። በቃ ምን የሚል ነው? አዎን በቶሎ እመጣለሁ፣ ከዛስ አሜን ጌታ ኢየሱስ ሆይ ና የሚል ና ነው ብሎ በጣም የሚገርመው መኃልየ ሰሎሞን ማጠቃለያው እሱ ነው። ባለፈው ትዝ ይላችሁ እንደሆነ የነበራችሁ ሰዎች እንደምታስታውሱት መኃልየ ሰሎሞን ምዕራፍ 8 ላይ የመጨረሻው ቁጥር ተመልከቱ። ቁጥር 14 ያው የመጨረሻው ቁጥር ምን 14 የሚለው ውዴ ሆይ ፍጠን፣ በቅመም ተራራ ላይ ሚዳቋን ወይም የዋላን እምቦሳ ምሰል የሚለው ውዴ ሆይ ምን በል ፍጠን። ስለዚህ የቤተ ክርስቲያን ጥሪዋ ምንድን ነው? መድኃኒተ ኢየሱስ ክርስቶስ ና የሚል አይታችኋል። እንዴት ምጽአተ ክርስቶስ እንዴት እንደተነገረ። ስለዚህ የመኃልየ ሰሎሞን ማጠቃለያው ራሱ ውዴ ሆይ ፍጠን የሚል በቃ አለቀ። መኃልየ ሰሎሞን ምዕራፍ 8 ነው ያለው ቁጥር 14 ላይ አለቀ። በቃ ውዴ ሆይ ፍጠን የሚል። ራዕየ ዮሐንስም ጌታ ሆይ ቶሎ ና የሚል። አያችሁ ብሉይና ሐዲስ እንዴት እንደተስማሙ። ስለዚህ ነገረ ክርስቶስ ነገረ ምጽአቱ ከብዙዎቻችንና ያውም ደግሞ በአገልግሎት ውስጥ ያለን ሰዎች መርሳታችንና መተዋችን እጅግ በጣም የሚያሳዝን ነገር ነው። ስለዚህ ክርስቲያኖች ሁላችንም ነገረ ክርስቶስ በልባችን ሊሳል በልባችን ሊቀረጽ ይገባናል ለማለት ነው። እንግዲህ ዘመናችን በፍጥነት እየተለወጠ ነው ያለው። በክፋቱ የባሰ ወደ ፍጻሜ እየገሰገሰ ይገኛል። ይሄ መቼስ ከሁላችሁ የሚሰወር አይደለም እና
ቀናትስ እንደሚያልፍ ፋፋ ሐሰተኞች አይደሉምን የሚያሰኙ ሆነዋ ይላል። ምን ማለት ነው? በጣም በየጊዜው ብዙ አሳች ሰዎች ይመጣሉ ታውቃላችሁ፣ በህይወታችንም በሚዲያ ላይ። ከዛም ይላል ይሄ መጽሐፍ የእግዚአብሔር ሰዎች ለሆኑ የዘመኑ ክፋት ያስጨንቃቸዋል። ለማን ነው የሚያስጨንቀው? የእግዚአብሔር ሰዎች። እቺ ዓለም አሁን ለማን ነው የምትመቸው? ለአጭበርባሪዎች፣ ለካሃዲያን፣ ለሚያስመስሉ፣ ለሆድ አደር ክፋት፣ ምቀኝነት፣ ቶሎ መክበር፣ ቶሎ መበልጸግ ለሚፈልግ ሰው ለዚያስ በጣም ትመቻለች። የእግዚአብሔር ሰው የሰዎች ግን የዘመኑ ክፋት ያስጨንቃቸዋል። ምን ይላል መጽሐፍ ቅዱስ? ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ስራቸው ጻድቅ ነፍሱን አስጨንቆ ነበር ይላል ተብሎ እንደተጻፈ በተመሳሳይ የምንኖርበት ጊዜ ለጻድቅ ነፍስ አስጨናቂ ነው። አዎ ለጻድቅ ነፍስ አስጨናቂ ነው። የምትሰሙት ዜና የምንሰማው ዜና በሙሉ ጻድቅ ለሆነ ሰው፣ እውነተኛ ለእግዚአብሔር ለሆኑ ሰዎች በጣም አስጨናቂ፣ ዘመኑ ምን ያክል ክፉ እንደሆነ ያሳያል ማለት። አንድ ቅዱስ ፓሲዮስ የተባሉ የቅርብ ዘመን 1924 እስከ 1994 ዓ.ም የነበሩ አባት አሁን ሳለንበት ዘመን ሲናገሩ ይላል ሁኔታው አስጨናቂ ነው። እብደት ወሰኖችን ሁሉ አልፎ ሄዷል። እብድ የሚባል ነገር አልፏል። ክህደት በላያችን ላይ ነው። አሁን የቀረው ብቸኛው ነገር የጥፋት ልጅ መምጣት ብቻ ነው። የሁለተኛ ተሰሎንቄ 2:3 ላይ ያለው ዓለም ወደ የእብድ ቤትነት ተለውጣለች በማለት ይናገራሉ። ኦልሞስት ልክ ነው። እብደት ወሰኖቹን አልፏል። ተመልከቱ፣ አነጋገራችን ተመልከቱ፣ ጭካኔያችን ተመልከቱ፣ ዜናዎች ተመልከቱ፣ እንዴት ሞት እንደለመድን፣ ሰው እንዴት እንደሚሆን ስታዩት በሙሉ እብደት ራሱ ወሰኑ እንደለቀቀ ታዩታላችሁ። የሚታየውና የሚሰማው ክፋት ሊስተባበል በማይችል መልኩ ከቀደመው ጊዜ የተለየና የከፋ ነው። ምዕራባውያን በጣም አዘውትረው እንደሚያደርጉት ዓለም ሲሉ ራሳቸውን ማለታቸው እንደሆነ ሁሉ ዛሬም በዜና ማሰራጫዎቻቸው ግብረ ሰዶማዊነትን የዓለም አንገብጋቢ ፍላጎት አስመስለው ያቀርባሉ። ታውቃላችሁ ሃንጋሪ እንዴት እንዳገለሏት? ሃንጋሪ አወገዘች። ወንድና ሴት የምቀበለው አለች። ምን አደረገ? የአውሮፓ ህብረት ጫና አሳደረባት ሃንጋሪ ላይ። ከትላንት ወዲያ የሰማችሁ ዜና ነው ይሄ እንግዲህ። ስለዚህ ምዕራባውያን ዓለም ሲሉ አፍሪካዊውን፣ አውሮፓዊውን፣ አሜሪካውን በሙሉ ጠቅልለው አይደለም፣ አንድ ለኛ ሰብስበው አይደለም። ዓለም የሚሉት ማለት ነው ራሳቸውን ነው። ይሄ ምን ያሳያል? የክፋት መምጫው ምን ያክል እንደተቀረበ ያሳያል። ሌሎችም በየጊዜው የምንሰማቸው ጭካኔዎች፣ ወንጀሎች፣ ብልግናዎችና ቅጥ ያጡ ራስ ወዳድነቶች ጉድ ማሰኘታቸው አልቀረም። ሰብአዊነት የተጣለበት፣ መንፈሳዊነት የተናቀበት ጊዜ ላይ እንገኛለን። ስለዚህ ጥያቄ የሚሆነው እኛ ክርስቲያኖች እንዲህ የጊዜው መለዋወጥ እያየን ነው ወይ ጉድ ብለን በማድነቅ ብቻ እናልፋለን? ወይስ በቅዱሳት መጽሐፍ መስታወትነት ጊዜውን እየቃኘን የህይወት ማስተካከያ እናደርጋለን? የትኛው ነው የሚሻል? ወይ ጉድ ብሎ እያደነቁ ማለፍ ነው ወይስ ራስን እያስተካከሉ መኖር ነው? ምርጫችን ሊሆን የሚገባው ከመገረም በዘለለ መሰረታዊ የህይወት ለውጥ በንስሐ ማካሄድ ማምጣት ነው። ስለዚህ የሚታዩ መንፈሳዊ መራቆቶችን በተናጠል ከመመልከት ባሻገር ለመጨረሻው ቀን መንገድ ጠራጊ፣ ለሐሳዊ መሲህ መደላደል ፈጣሪ መሆናቸውን ተገንዝበን በንስሐና በማያቋርጥ ዝግጅት ልንኖር ይገባል። በምን ልንኖር ይገባል? በንስሐ። በተጨማሪ ንስሐ ብቻ አይደለም፣ ቅዱሳት መጽሐፍትን እንደሚያስተምሩን የጌታን መጽሐት ወይም የመጨረሻውን ዘመን በተመለከተ በጥንቃቄ በንቃት በዝግጁነት እንድንኖር ነው። ክርስቲያኖች ተዘጋጅቶ የሚኖር ነው በቃ። ስለዚህ የዚህ መጽሐፍ ዋነኛው ዓላማ ቤተ ክርስቲያን ስለ ዳግም ምጽአት የምታስተምረውን ትምህርት ከማቅረብ ጋር ዘመናችንን ከዘመነ ፍጻሜ አንጻር በመቃኘት የህይወት ማስተካከያና የንስሐ ህይወት እንዲኖረን ለማገዝ ነው። አንደኛ በንስሐ ህይወት እንድንመላለስ ነው። ሁለተኛ ደግሞ ነገረ ምጽአት በተመለከተን ያለን አስተሳሰብ ማስተካከል አስፈላጊ ስለሆነ ነው።
አሁን በየቦታው እንዲመቷል እንዲተፈጥሯል ብሎ የምንሰማውን ዜና ቤተክርስቲያን በዚህ ላይ ምን ታለች ለማለት ስለ ምጽአት ማወቅ የሚገባን አንዱ መሰረታዊ ጉዳይ ነው። በቀበሮዋ ምሳሌ እንደተነገረው የጊዜውን ሁኔታ እያዩ የህይወት ለውጥ ማምጣት ወሳኝ ነገር ነው። መጽሐፍ ተፈስሆ ይሄ ደስ መሰኘት በሁሉም እንስሳት ጠባይ ውስጥ የሚገኝ ቢሆንም ነገር ግን ይህ ጠባይ በቀበሮ ላይ እንደሚጸና ወይም ጎልቶ እንደሚታይ ያስቀመጠው ምሳሌ የዘመንን ክፋት ከማስተማር ጠቀሜታው የጎላ ስለሆነ እዚህ ጋር እንድትቀሰው ይላል። እንደምታውቁት ከእንስሳት ሁሉ በጣም 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 ደስታ የምትወደው ደስ የምትሰኘው ማናት? ቀበሮ ናት። ደስታ መቋጠር አትችልም ቀበሮ። ተፈስሆ ይባላል በግዕዝ ደስ መሰኘት ማለት ነው። እና ትርጓሜ መቅደመ ወንጌል እንደሚል ታውቃላችሁ? ድሮ ይላል እዚያ ድሮ ዘመን ቀበሮ ጣዝማ ያገኘ እንደሆነ ሲዘል ቦታው ይጠፋው ነበር ይላል። በጣም ይዘል በጣም የሆነ ጣዝማ ባል ስታገኝ በደስታ ዝልል ስትል ቦታ ይጠፋባታል በደስታ። ዛሬ ግን እጁን ጭኖ የሚዘል ሆኗል። የጊዜውን ክፋት መናገር ነው ይላል። እዛ መቅደመ ወንጌል ላይ እኮ ገጽ 20 ላይ ያለ እንደዚህ እጇን ጫና አድርጋ ነው የምትዘለው። ለምን? ድሮ ምን ነበረ? ጣዝማ ባል ስታገኝ ዝልል ትላለች፣ ከዛ ቦታ ይጠፋባታል። አሁን ግን የዘመኑ ክፋት እንዴት ነው? ስትዘል ራሱ አንድ እጇ እንደዚህ አድርጋ ነው በዚህ የምትዘለው። ብልጦና ቀበሮ ማለት። ስለዚህ መተርጉማን ይላሉ እዚህ ላይ ድሮ ዘመን ቀበሮ ጣዝማ ያገኘ እንደሆነ ሲዘል ቦታው ይጠፋው ነበር። ዛሬ ግን እጁን ጭኖ የሚዘል ሆኗል። የጊዜውን ክፋት መናገር ነው ይላል። ስለዚህ እኛም ዘመኑን እያየን ልክ እንደ ቀበሯ እንዳይጠፋብን ያ ዘመን ልክ ጣዝማውን በአንድ እግሯ አይታ ደስታዋ እንደምትገልጸው እኛም ይዘን ክርስትና መንፈሳዊ ሕይወታችን ይዘን ስጋው ደሙን ይዘን ንስሐ ይዘን ማስተካከያ ማድረግ ተገቢ ነው። ከዚህ ልንማር ይገባል ከቀበሮ። እዚህ ከቀበሮ የማይማር ሰው ምን ያክል ጉዳት እንዳለው ተመልከቱ። መጽሐፍ የሚመጣው ቁጣ እና ማሰናከያ ሳይመጣ አይቀርምና ያለ ስለ ወደፊቱ ጊዜ ቁጣና ማሰናከያ የሚገጥመን መሆኑን እየተናገረ ሳለ ራስን በመሸንገል መልካም ቀን ይመጣል ተብሎ የተነገረ ይመስል ከንስሐና ከመንፈሳዊ ተዘናግቶ ተዘሎ መቀመጥ ለማንም ሰው አይበጅም። የሚመጣው ቁጣ እኮ ነው ያለው። ጌታችንን በወንጌል ማሰናከያ ሳይመጣ አይቀርም ነው ያለው። ይሄ ሁሉ እየተነገረ ችግር የለውም ሰላም ይመጣል፣ በቃ እንደው ምንም ነገር የሚፈጠር ነገር የለም። እንደዚህ አንዘባነን። ይሄ በጣም በተለይ አሁን በዚህ ዘመን ያለው ትልቁ ችግር መዘባነን ነው። ክርስቲያኖች ትልቁ ችግር ነው በነገራችን። ይሄ ላይ በጣም ትኩረት ሰጥተን ብንማርበት እንደው ጥሩ ይመስለኛል። በእኔ በኩል በጣም በዚህ ጉዳይ ትምህርት ብንማር ጥሩ ይመስለኛል። ለምን መሰላችሁ? ይሄ ጌታችን በማቴዎስ ወንጌል ምዕራፍ 3 ቁጥር 7 ላይ የሚመጣው ቁጣ ብሎ የገለጸውና በዚህ ማቴዎስ ወንጌል ምዕራፍ 18 ቁጥር 7 ላይ ማሰናከያ ሳይመጣ አይቀርም ያለው አለ። ይሄ ሁሉ እያለ ለጥ ብለን ተኝተን ችግር የለውም የኢትዮጵያ ትንሣኤ በቅርብ ነው። ክርስቲያኖች መሸወድ የሌለባችሁን ነገር ማንሳት አለብን እንበልና የኢትዮጵያ ትንሣኤ ይሁን። የተረጋጋ መንግስትም ሰላማዊ ህዝብም ይግጠመን። ድህነትም ተጠቃሎ ይጥፋ። ሁላችን ሀብታም እንሁን። ይህ በክርስቶስ ቀኝ ለማቆም ዋስትና ነው። እስኪ ንገሩኝ፣ ዋስትና ነው? እኛ የምንላቸው ሙሉ ይሳኩ። የምንወደው መንግስት ይቀመጥ፣ ሰላማዊ ሀገር ትኑረን፣ በሰላም ወተንም እንግባ፣ የሚበላ የሚጠጣም አንጣ፣ ምን ለብሰውም አንጣ፣ ሁሉን ነገር ፏፈሽ እንበል። ለምጽአተ ክርስቶስ ዋስትና ነው? አይ እናንተ ኢትዮጵያ ደግ መንግስት ስለተቀመጠላችሁ ነው ሁላችሁም ደስ ስላላችሁ ገነት ግቡ ነው የሚለን። የተረጋጋ ሰላማዊ ኑሮ ስለኖራችሁ ግድ የለም መንግስትን አትረሱ ነው የሚለን። ለምን በዚህ ትሸወዳላችሁ ክርስቲያኖች? አታምታቷቸው ቃላቶቹን። አዎ የተባረከ መንግስት፣ አዎ የተባረከ ህዝብ፣ የተረጋጋ ሀገር፣ ሰላም ያለባት
ህዝቦች በሰላም ወጥተው የሚገቡባት ሀገር ታስፈልጋለች። ምንም ጥያቄ የለውም። ያርግልን። ይህን ማንም አይጠላም። ይሄንን ጊዜ በላይ መድረስ፣ በዚህ ዘመን መዋጀት፣ በደገኛ መንግስት ዘመን መገኘት፣ ጥሩ ነገር እየላመ የጣመ እየበሉ ሰላማዊና ኦርቶዶክሳዊ የሆነ መንግስት ኖሮ መንግስታት በዚህ ይገባል። ትልቁ የኛ ችግር ይሄ ነው። የማምታታትና ቃላቶችን የማጣመም ችግር አለ። በተለይ ደግሞ በማህበራዊ ሚዲያ ማለት ያርግልን የተባረከ መንግስት፣ ያርግልን የተባረከ አባት፣ የተባረከ ህዝብ ይስጠን። ምንም ጥያቄ የለውም። ይሄ ደስታችን ነው፣ ጸሎታችን ጭምር መሆን አለበት። የኢትዮጵያ ትንሣኤ ነገ ነው እያልን ግን ንስሐ ሳንገባ ስጋው ደግሞ ሳንቀበል ተኝተን በዚህ መንግስት ናት ይወረሳል። ሁለቱ የተምታቱ ቃላቶች የምናስገባው ለዚህ ነው። አይቀርም የኢትዮጵያ ትንሣኤ፣ አይቀርም የኢትዮጵያ ትንሣኤ። ሶ ምን የኢትዮጵያ ትንሣኤ ማለት ምን ማለት ነው? ሲጀመር በራሱ ኦርቶዶክሳዊ የሆነ ጠቅላይ ሚኒስትር ማለት ነው። ህዝቦች በሰላም ወጥቶ በሰላም የሚገቡ ደስ ብለን የምንኖርበት ነው። ንስሐ ካልገባህ፣ ስጋው ደሙን ካልተቀበልክ፣ መንፈሳዊ ሕይወትህ ካልተስተካከለ በተረጋጋ መንግስት ነው ይጠቅምሃል። እንዲህ ሀገሮች እኮ አሉ፣ ስካንዲቪያን ሀገሮች እኮ አሉ። የቶክስ ድምፅ ከሰሙ 250 ዓመት የሆናቸው ዴንማርክ፣ ኖርዌይ፣ ፊንላንድ ተመልከቷቸው። እነዚህ የቶክስ ድምፅ ከሰሙ የዛ 250 ዓመት ተዋ ብሎ ቶክስ የሰማ ነው ብሎ የሚናገሩ ዘ ሞስት ፒስፉል ካንትሪ የሚባሉ እነዚህ አሁን ገነት መንግስት ናት ለሚገቡት በዚህ ጉዳይ ግን አብዛኞቹ ኤቲስት ናቸው። ለትምህርት ለተለያየ ጉዳይ ወደ እነዚህ ሀገር የሚሄድ ሰው ብትመለከቷቸው እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ፣ እግዚአብሔርን አመልካለሁ ብትሏቸው ሬዲ ነው የሚሉት። በዚህ ዘመን እግዚአብሔር ታመልካለህ ይላሉ። ልክ አንድ ሰውን ጣዖት አመልካለሁ ናም ቢል እናንተ ተደንግጣችሁ ምን ሆነ አንተ በዚህ ዘመን ምን አንተ ወጣት አይደል እንዴ በዚህ ዘመን ጣዖት ታመልካለህ እንደምትሉት እነሱ እግዚአብሔርን አመልካለሁ ስትሉ ተደንቀው እንደዚህ ይላሉ። ኤቲስት ናቸው። 85% ኤቲስት ነው። ፊንላንድ ያላችሁ ሰዎች ታውቃላችሁ ይሄን። ዴንማርክ ያላችሁ ሰዎች ታውቃላችሁ ይሄን። ስዊድን ያላችሁ ሰዎች ይሄን ታውቃላችሁ። አሁን እነዚህ ሀገሮች ዘሞስ ፒስፉል ነው። ሌባ የሚባል ነገር የለም ሀገራቸው። እቃ አስቀምጣችሁ ይጠበቃል። ኖርዌይ እንደምታውቁት ሳይክል በየቦታው ይቀመጣል። ውጭ ነው የሚያድረው። የተረጋጋ መንግስት ስላላቸው እነዚህ መንግስታት ይወርሳሉ። ሀብታም ናቸው። ድህነት የለባቸውም። የኔ ቢጤ አያዩም። የሚላስ የሚቀመስ አላጡ። ይሄ ሁሉ ባለባት ሀገር ላይ እየተኖረ ነው ያለው። ግን ኤቲስት ነው። እሺ እኛም እዛ ጋር ሄድን። እነሱ እኮ ጣዖት ስለሚያመልኩ ነው እንበል፣ እግዚአብሔር ስለማያውቁ ነው እንበል። እኛ ኦርቶዶክሳውያን እዛ ሀገር ኖርን። ሰላማዊ ሀገር ላይ ስለኖርክ ነው መንግስት የምትወርሰው? አይ እናንተ እኮ ስዊድናውያን፣ እናንተ የፊንላንድ ዜጎች፣ እናንተ የኖርዌይ ዜጎች ሀገራችሁ ሰላም ነው፣ በሰላም ወታችሁ ትገባላችሁ፣ ጦርነት የሚባል ሌባ የሚባል ነገር አታውቁም። እናንተ መንግስት ትገባላችሁ ይባላል። ዋስትና አይደለም። ስለዚህ ሀገራችን ብትረጋጋ መልካም ነው። አዎ ለቤተ ክርስቲያን ለሀገር የሚያስብ መሪ ቢሰጠን እሰየው። አዎ በሰላም ወጥተን የምንገባበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍ ብላ የምትታይበት ዘመን። አዎ ይሄ ሁሉ ግን ተከናውኖ ንስሐ ካልገባን፣ ስጋው ደሙን ካልተቀበልን፣ በመንፈሳዊት ካልተመላለስን፣ ተጋድሎ ከሌለ፣ ጽናት ከሌለ አንድንም። ይሄ ኦርቶዶክሳዊ ምልከታ ማጥራት አለብን። ብዙዎቹ በተለምዶ የኢትዮጵያ ትንሣኤ እንዴት እኛ ንስሐ እየገባን ከሆነ ዛሬም ትንሣኤ ሆነ። እንደ ህዝብ ንስሐ ገባን እኮ ዛሬም ትንሣኤ ሆነ። የምናገለግለውን ደብር የቤተክርስቲያናችን ዶግማና ስርዓት ጠብቀን ዘመን ዋጅተን ካስተማር ይሄ ቤተክርስቲያን ትንሣኤ ሆነ።
ዘረኝነት፣ ሙስና ካስወገደ ትንሣኤዋን ዛሬ እኮ ማድረግ ይቻላል። በዘር እኮ አልወረስነውም ዘረኝነትን። ሙስና እኮ በዘር እኮ አልወረስነውም። ሙስና የሚበላ ሰው እኮ አለመብላት እኮ ይችላል። ዘረኛ የሆነ ሰው እኮ መተው ይችላል። በኃጢአት የወደቀ ሰው እኮ በጽድቅ መመላለስ እኮ ይችላል። 20 ዓመት የቃሙ 20 ዓመት ያጨሱ ሰዎች፣ ሲጋራና ጫት የተዉ ሰዎች አታውቋቸው? ሱሰኛ የነበሩ ሰዎች ይለወጣል። የስ ዊካን ይቻላል፣ ማድረግ ይቻላል። ትንሣኤዋን ዛሬ ማድረግ ይቻላል። የቤተሰብ ትንሣኤ ዛሬ ማለት ትችላለህ። ልብ ላይ የቋጠርከውን ቂም፣ ተንኮል፣ በወንድም ላይ ያስከውን ክፋት ይቅርታ አድርግ። ትንሣኤው ዛሬ ከቤት ይጀምራል። ነገ የዋል ደርሳትን ንስሐ አባት ሄደ ንስሐ ግባ። ትንሣኤው ዛሬ ከቤት ይጀምራል። እና የሆነ እኛ መንፈሳዊ ህይወታችን ሳይስተካከል ልዩ መለኮታዊ ተአምራት እንፈልጋለን። ከኢትዮጵያ ትንሣኤ አይቀርም። እኛ እንደፈለግን ነን ያለ ነው። እኛ እንደፈለግን ነው የምንፋንነው፣ እንደፈለግን ነው የምንዘለው፣ እንደፈለግን ነው የምንሆነው። ሾው ነው የምናበዛው። እኛ ፊት ለፊት ላይ ያለ ነውና ጀርባችን አይገናኝም። የብዙዎቻችን ህይወት ማለት በዚህ እውነት የተመለጠ ሆነ እግዚአብሔር በቃ በግድ እንዲፈውሰን እንፈልጋለን። ባልተዘጋጀ ልብ ማለት ነው። ስለዚህ ስለ ምጽአተ ክርስቶስ መማር ማለት ዘመኑ ክፉ መሆን አውቃችሁ እያለ ማሰናከያ መምጣቱ አይቀርም እያለ ለዚያ ለሚመጣ ሰው ወየውለት እኮ ነው ያለው። መሰናከያ መምጣቱ እኮ አይቀርም እኮ ያለው እሱ እኮ አይቀርም። ለሚያመጣ ለዚያ ሰው ወየውለት አለ እንጂ መሰናከያው ይቀራል እኮ አላለም። የሚያሰናክል ሰው አይኖር እንጂ መሰናከያው አላመጣም እኮ አላለም። መሰናክል መምጣቱ የግድ ነው፣ አይቀርም። ለሚያመጣው መሰናክሉ ለዚያ ሰው ግን ወየውለት ነው የሚለው መጽሐፍ ቅዱስ። ለሚያመጣው ሰው ነው እንጂ ወየውለት ያለው መሰናክሉ ይቀራል እያለ አይደለም። ይህ በደንብ ልናውቀው ይገባል። ስለዚህ አበው በሕይወታቸው ሁሉ የመምጫውን ቀን በማሰብና በመናፈቅ ጣዕመ መንግሥተ ሰማያትን ምረረ ገሃነመ እሳትን እያሳዩ ኖረዋል። ይሄ የቤተክርስቲያናችን አባቶች አሉ መገለጫቸው። ቤተክርስቲያን ስለ ወንጌል የምታስተምረን በሁለት መንገድ፣ አንደኛው ምረረ ገሃነምን። ምረረ ገሃነም ማለት ነው ንስሐ ካልገባን በእግዚአብሔር ቃል ካልተመላለስን የምንገባው ሲኦል ነው። ሲኦል ደግሞ ትሉ ማያንቀላፋበት እሳቱ ማይጠፋበት ለዘላለም የተቃጠሉ መኖር ነው። እዛ በጉቦ አይወጣም፣ እዛ በብሔር አይወጣም፣ እዛ በአመፅ አይወጣም፣ እዛ በምንም አይነት ነገር ጥቅማ ጥቅም አይወጣም። አጎቴ ያለ ዘመድ ያለ ብሬ ውሎ ይግባ የሚባል ነገር የለም። በተሰጠ ጊፍትም አትወጣም። ዝነኛ ስለሆንክም አትወጣም። ሀብታም ስለሆንክም አትወጣም። አረ ገሌማ የተከበሩ ናቸው እኛ የመሰለ ባለ ሀብት አይባልም። ያ ለሁሉም ሰው እኩል ነው፣ ለኃጥአን ሁሉ። የዛን ጊዜ ክቡር የተዋረደ፣ ከፍ ያለ ዝቅ ያለ፣ ሀብታም ድሃ፣ ቀጭን ወፍራም፣ ኢትዮጵያዊ አፍሪካዊ ምናምን አውሮፓ የሚባል ነገር የለም። ሁሉም እኩል ነው። ያ የሲኦል እሳት እንዳያቃጥለን ቤተክርስቲያን ምረረ ገሃነመ እሳትን ትነግረናለች። ለምሳሌ በቅዳሴ ያዕቆብ ዘስሩግ እንደምታሰሙት ምን የሚል ቃል አለ? ያን ጊዜ ፍጅት ይሆናል፣ የማይጠቅም ፍጅት ነው። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ለቅሶ ይሆናል፣ የማይጠቅም ለቅሶ ነው አይልም? ቅዳሴ ያዕቆብ ዘስሩግ ላይ ምን ምረረ ገሃነም እኮ እያሳየ ነው። ወዮ በኋላ እኮ ለማለት ነው። እናት የልጇን የሴት ልጇን ጮት አታደምጥም እኮ ነው የሚለው። ምድርም አደራዋን ትመልሳለች፣ መላእክትን በኃጥአን ሲኦል መግባት እጅግ በጣም ያዝናሉ ይላል። ያን ጊዜ ጩኸት ይሆናል፣ የማይጠቅም ጩኸት ነው። ያን ጊዜ ፍጅት የማይጠቅም ፍጅት ነው። ምንም የማይጠቅም ነው። በቃ አለቀ። ትጮኻለህ። የዛን ጊዜ ንስሐ አስገብ የለማ፣ ታይሙ አለቀ፣ ጊዜው አለቀ። ንስሐ መግቢያው መቼ ነው? አሁን ነው። ለዛ ነው የመዳን ቀን አሁን ነው ብሎ መጽሐፍ ቅዱስ ነገር ለዚህ ነው። ስለዚህ ክርስቲያኖች ቤተክርስቲያናችን አንዱ ስለ ነገረ ምጽአት የምትሰብክበት ወንጌል ሰብክበት መንገድ ምንድነው? ምረረ ገሃነም። የሚመጣው ነገር አስብ፣ በግራ መቆም አለ። ከዛ ምንድን ያላቸው? ሂዱ እናንተ ውግዱ
ርጉማን ለሰይጣን መልእክተኞች ተዘጋጀ ወደ ገሃነመ እሳት ግቡ ነው የሚላቸው። ምረረ ገሃነም ማለት ያ የገሃነምን ምሬት፣ የቦታውን ክፋት፣ የቦታው የቁጣው ሁኔታ ርህራሄ የሌለው ለዘላለሙ እየተቃጠሉ መኖር ነው እንጂ አንዴ እኮ ጦሽሎ መሞት አይደለም። ልክ እሳት ውስጥ የገባ ነፍስ በቃ ገብቶ ነገር እንደሚቃጠል ብን ጥፍት ከዛ በኋላ ሙትት አይደለም። ልክ ጻድቃን በገነት በመንግስት ሰማያት በደስታ ለዘላለም እንደሚኖሩ እኚህ ማጣን ለዘላለም ተሰቃይ መኖር ነው። እረፍት የለውም። አሳይታ አስባችሁታል? ገላጋይ የለውም፣ እንቅልፍ የለውም፣ ሌት የለም፣ ቀን የለም። ድቅድቅ ባለ ጨለማ ላይ እሳት እየተቃጠለ ደግሞ እኮ እሳት ሲቃጠል ምንታቁ ጨለማ ላይ ይበራል አይደል? የፈለገ ጨለማ ውስጥ ሆናችሁ እሳት ብትለኩሱ ያበራል አይደለም? ብርሃን። ያ ግን እኮ እሳት ነው ግን አያበራም። ምን አይነት ድቅድቅ ጨለማ ቢሆን ነው? ገሃነም ማለት ይሄ ነው። እግዚአብሔር ሁላችንም ከዚህ ጠብቀን በእውነት ይሄ ሁሉ ከፊት ለፊታችን እንዳለ ታውቃላችሁ። ምረረ ገሃነም ማለት ይሄ ነው። አሁን ሰው አየኝ አላየኝ ከዚህ እንውጣና እግዚአብሔር ያየኛል ወደሚል ነገር እናምጣው። ተመልከቱ፣ እሳቱ እንደዛ እየተቃጠለ እየተለበለበ ግን ብርሃን የለውም። ድቅድቅ ጨለማ ነው። ለዘላለም ደግሞ መሰቃየት ነው። የትኛው ይሻላል? ለዘላለም ከቅዱሳን መላእክት ጋር እግዚአብሔርን እያመሰገኑ በመንግስት መኖር፣ አሊያስ ንስሐ ሳንገባ ለዘላለም የተሰቃዩ መኖር? which one is best? ማዕከላዊ ቦታ የለም። እንግዲህ እኔ መንግስት ሰማያትም አልፈልግም፣ ሲኦልም አልፈልግም፣ ገሃነም አልፈልግም። እኔ የምፈልገው ማዕከላዊ ቦታ የሚባል ነገር የለም። መሀል ላይ የሚቀመጥ ዳኛ የሚባል ነገር የለም። ምርጫው ሁለትም፣ ወይ መንግስት ሰማያት ነው ወይ ገሃነም። ከዚህ ውጭ የለም። መሀል ላይ የሚባል ነገር የለም። አይ እናንተ ምድር ላይ ቆዩ ችግር የለም የሚባል ነገር የለም። ስለዚህ ወጣትነታችን በተለያየ ዓለማዊ መንገድ ያሳለፍን ክርስቲያኖች ዛሬ በንስሐ ወደ እግዚአብሔር የምንመለስበት ጊዜ አይመስላችሁ? ይሄ ምን ይባላል? ምረረ ገሃነመ እሳትን በመግለጽ ሰዎች ንስሐ እንዲገቡ ታደርጋለች ቤተክርስቲያን። አንዱ መገለጫ ይሄ ነው፣ ምረረ ገሃነመ እሳት ይባላል። ሁለተኛው ጣዕመ መንግስት ሰማያት። ጣዕመ መንግስት ሰማያት ማለት ደግሞ ምን ማለት ነው? ጻድቃን በገነት ከፀሐይ 7 እጅ ያበራሉ። ቤት በገነት ስንት እጅ? 7 እጅ ያበራሉ። እነማን ናቸው? ጻድቃን። ደስ ሲል ይሄ ድካም የለም፣ እንቅልፍ የለም፣ መተኛት የለም፣ መታመም የለም፣ መድከም የለም፣ ራበኝ የለም፣ ጠማኝ የለም፣ እንቅልፍ የመጣ የለም። ያለ ድካም እግዚአብሔር ለዘላለም ያመሰገው መኖር፣ መሰልቸት ደግሞ የሌለበት። ውይ አሁን ደከመኝ ትንሽ ሲልረፍ ማንልበት። እኛ አሁን እኮ በተከታታይ እኮ 10 መዝሙር ብንዘምር እኮ እንደክማን አለ አንችልም። ሳይደክሙ እንደ መላእክት ሰውነታችን እኮ እንደጠበቀ ነው። ግን የማይራብ የማይጠማ ስጋው ነው ይነሳል የኛ ስጋ። ስለዚህ ቤተክርስቲያን ስለ ነገረ ምጽአት የምትሰብከው በሁለት መንገድ ነው። አንደኛው በምንድን ነው ብያቸዋለሁ? በምረረ ገሃነመ እሳት። የገሃነመ እሳትን ምሬት እየነገረች ምዕመናን እንዲጠነቀቁ ከዚህ እሳትና ከዚህ መዓት እንዲድኑ ትሰብካለች፣ ታስተምራለች። አንደኛው ምረረ ገሃነመ እሳት ማለት ይሄ ነው። ጣዕመ መንግስት ማለት ደግሞ የመንግስት ሰማያትን ጣዕም፣ ጻድቃን በገነት የሚያገኙትን ደስታ ፍስሐ እየነገረች ይህንን ደስታና ፍስሐ እያጣጣማችሁ በመንግስት ሰማያት በደስታ ኑሩ እያለች ደግሞ ጣዕመ መንግስት ታሳያለች። ምርጫው ማን ነው? የኛ ነው ማለት። ስለዚህ ቤተክርስቲያናችን በሁለት መንገድ ትሰብካለች። ስለዚህ እኛም ብንሆን ልንከተል የሚገባን መምሰል ያለብን አበው አባቶቻችን በመምሰል ጌታችን በእኛ ጊዜ የማይመጣ ቢሆን እንኳ እኛ ወደ እርሱ በመሄዳችን የማይቀር ጉዳይ ነው አይደለ? ምጽአት እንኳን በእኛ ዘመን ባይሆን በእኛ ዕድሜ እንኳን ጌታችን ባይመጣ በሞት ግን መሄዳችን ግን አይቀርም አይደል? ጌታችን በእኛ ዘመን አልመጣም ማለት እኛ የትና ማለት ነው ሞታ ማለት አይደል? ስለዚህ እኛ ብንሞት እንኳ ለማለት ነው። ስለዚህ ክርስቶስ እንኳን ዳግም ምጽአት አሁን ሲመጣ እንኳን እኛ እንኳን ባንኖር ምን መሆናችን አይቀርም፣ መሞታችን አይቀርም። ስንሞት ከሙታን ስንነሳ ምንይዘው በህይወት እያለ የሰራነውን ስራ ነው። አያችሁት? አሁን እዚህ ጋር
የሰራነው ስራ ነው። ስለዚህ ስንሞት ይዘነው ምን ያስፈልገናል? ስንቅ እንጂ ከሙታን ከተነሳን በኋላ ምን ጾመው ምን ጸልየው ምን ሰግደው ነገር የለም። አሁን ነው ስራው። ጥሪው መቼም እንዲሆን ደግሞ አይታወቅም። መሄጃችን መቼ ነው ደግሞ አናውቀውም ማለት። ስለዚህ ተዘጋጅቶ መኖር የሚገባው ዛሬ ነው ማለት። ስለዚህ ምጽአቱ እንኳን ዛሬ ባይሆንም ቅሉ ነው። ምጽአቱ አሁን እንኳን ባይሆን እኛ መሄዳችን አይቀርም። በእኔ ዘመን አልመጣም የሚል ሰው እኮ ቢያንስ መሞት አለበት ያ ሰው። ምክንያቱም እየኖርክ ነው ያለኸው። ነገ ሲመጣ ምን ታውቃለህ? አለህ በህይወት። ስለዚህ በእኔ ዘመን አልመጣም ለማለት አንተ በዚህ ህይወት መኖር የለብንም። እኔ እኮ ሞትኩኝ እንጂ በእኔ ዘመን ጌታ አልመጣም ለማለት አንተ በምድር ላይ እስካለ ድረስ ነው እነዚህ መናገር የምትችለው። ስለዚህ በእኛ ዘመን ጌታችን አልመጣም ማለት ግን እኛ ወደ እሱ ሄዳችን ግን አይቀርም በሞት። የዛን ጊዜ እሱ ፊት ምን ብለን እንቀርባለን ነው ጥያቄው። አሁን ጥያቄው እሱ ፊት ምን ተይዞ ይቀርባል ነው ጥያቄው። ምን ይዘን ነው የምናመጣው ነው? ምን መልስ ሳለን ነው? የዛን ጊዜ በምንስ መንገድ እንቀርባለን ነው? ተነስተን ከሙታን የምንሰራው ጽድቅ፣ የምንሰራው ጸሎት፣ የምንገድባው ገዳም፣ የምንሰግደው ስግደት የለንም። ይሄንኑ በጎ ስራችን ይዘን የምንሄደውና ይሄንኑ ክፉ ስራችን ይዘን ከየት እናመጣዋለን ነው? በምንስ እንቆማለን? አይቻልም ማለት። በነገራችን ላይ እዚህ ዕዝራ ሱቱኤል ላይ ምዕራፍ 6 ላይ ነፍስ ከስጋ ስትለይ ያለውን ሂደት ይናገራል። መንገደ ሰማይ ይባላል። እዚህ የጸሎት መዝገበ ጸሎት አይታችኋል? መዝገበ ሰማይ የሚል ትዝ ይላችኋል? መንገደ ሰማይ የሚል አለ። እሱ ዕዝራ ሱቱኤል መጽሐፍ ቅዱስ ላይ ምዕራፍ 6 ላይ ያለ ቃል ነገራችን ላይ ዕዝራ ሱቱኤል ላይ እናገኘዋለን። እና መንገደ ሰማይ ማለት ነው ነፍስ ከስጋችን ከተለየች በኋላ ወደ ሰማይ የምታደርገው ጉዞ፣ ልክ እግዚአብሔር ጋር እስከምድረስ ድረስ ያለው የጉዞ ምን ይባላል? መንገደ ሰማይ ይባላል። ልክ አንድ ሰው በመንገድ ሲሄድ ከዚህ አዲስ አበባ በሚጓዝበት ከአዲስ አበባ ሌላ ቦታ በሚሄድበት ጊዜ ፈጣን መንገድ ሃይዌይ ላይ እንደሚሄደው መንገዱ እንደሚጠራው ሃይዌይ እንደሚባለው ፈጣን መንገድ፣ ያ መንገድ ስም እንዳለው ሁሉ ነፍስ ከስጋ ተለይታ ወደ እግዚአብሔር የምትሄደው መንገደ ሰማይ ይባላል። እና ጻድቃን ሲያርፉ በመዓዛ ገነት ነው የሚያርፉት። በመዓዛ ገነት ማለት ነው ልክ አንድ ጻድቅ ነፍስ ልታርፍ ስትል ነፍስ ከስጋው ሊለይ ሲል ደስ የሚል መዓዛ በአፍንጫ ሽታው መዓዛ ገነት ይባላል። ሽታው ጠረኑ ደስ የሚል መዓዛ ያውደዋል ለዛ ጻድቅ ነፍስ። ከዛ ነፍሱ ከስጋው ትለያለች። ከዛ ምን እንደሚያደርገው መላእክት ይዘው ትሄዳል። የጻድቁን ነፍስ እኮ መላእክት ይዘው የሚሄዱት። ልክ በሉቃስ ወንጌል ምዕራፍ 18 ላይ እንደምናገኘው ድሃው ሞተ አይደል የሚለው፣ አልዓዛርም ሞተ፣ መላእክትም በአብርሃም እቅፍ ወሰዱት። መጽሐፍ ቅዱስ አይናርጋ አንዳንድ ሰዎች ነፍስ መላእክት ወሰዱ ምናምን ሲባል እንዲህ አይወስዱትም ምናምን በሐዲስ ኪዳን እኮ ነው። በሉቃስ ወንጌል ምዕራፍ 16 ቁጥር 18 ላይ የድሃውና ባለጸጋው ስናይ ያም ድሃ አልዓዛር ሞተ ይልና መላእክትም በአብርሃም እቅፍ ወሰዱት ነው የሚለው። እንደውም እንደዚህ ያደርጋሉ መላእክት እና እንደውም በዜና አበው እዚህ መጽሐፍ መነኮሳት ላይ አንድ አባት አለ መቃርስ። ይሄ በቃ አባት መቃርስ ነፍሱን ከስጋው ለተለይቶ ያው የሚያርፍበት ጊዜ ሲበቃ መዓዛ ገነት አፍንጫውን አወደው፣ አረፈ፣ ገነዙት፣ ተቀበረ። በስጋው ቢቀበርም ነፍስ ግን ወደ እግዚአብሔር ስለምትሄድ ነፍስ መላእክት ሄደው በእጀባ ወሰዱት ወደ እግዚአብሔር። መንገደ ሰማይ አይደለም ቅድም ያልኳችሁ መንገደ ሰማይ ይባላል። ወደ እግዚአብሔር ሲወስዱት ሰይጣን መጣ። መቃርስ ሆይ አመለጥከኝን አለው። እንግዲህ መላእክት ናቸው ነፍሱን ይዞት ሄዱት። ኧረ እኔ ምን አመልጥሃለሁ? ሲኦል ያስገባኝ ገነት ያስገባኝ ምኑን አውቄ አለ። አሁን በመላእክት እጅ ላይ ነው ነፍሱ። አዎ አምልጬሃለሁ ቢል ምን ችግር አለ? ተመልሶ ወደ ምድር አይኖርም። አልቋል እኮ ዘመኑ። ለምን ነው ታውቃላችሁ እንደዚህ መለሰው? አዎ አምልጬሃለሁ ብሎ ከተናገረ ሰይጣን ይከሳል። ምን ብሎ? አይተሃል እግዚአብሔር መቃርስ ጻድቅ ነው ብለህ ገነት እኮ የምታስገባው እንዲህ ትዕቢተኛ ነው ለማለት። አይታችኋል ሰይጣን ክፋቱ። እንኳን በዚህ ምድር ላይ እየተመላለስን ያለን ያውም ደግሞ እንደ መቃርስ አይነት ቅዱስ አግኝቶ ቀርቶ ያውም ደግሞ መቃርስን የመሰለ ጻድቅ፣ ይህን የመሰለ ጻድቅ በሕይወተ ሥጋው ድል ነስቶት አሁን እንኳን ነፍሱ ከስጋው ተለይታ በነፍስ እንኳን ምን አድርገው ሊጠለው ሊያሰናክለው ምን አለው? እባክህን አንተ መቃርስ አመለጥከኝ አለ። ምን አውቄ ያለው ትትናውን አይታችሁ
እኛ ብንኖር የብሽሽቅ ነበር ብናደርገው። ምናልባት ደግሞ ፕሮቴስታንት ወንድሞቻችን ደግሞ እንዲህ ቢሄዱ ምናምን ነገር ድብ እንበል ጠላቴ ሊሉ ትችላሉ። ርርበል ጠላቴ ምናምን ፉከራ ምናምን ቅሽ በቃ አሁን እዚህ ምድርም አልተቻለም። እንኳን ነፍሳቸውን መላእክት ይዞ እንደዚህ እየወሰደና ምድር ላይም አልተቻለም። ጸድቅ ያለው ምንኛ ያለው ምንኛልና ምንም ተረ መላእክት በአብርሃም እቅፍ እየወሰዱት እንደዛ ነው። አሁንም ትንሽ ሰቀቅ አድርጎ ከፍ እያደረጉት መንገደ ሰማዩን እየቀጠለ ሄዳ ሲሄድ ሰይጣን አሁንም መጣ። መቃርሶ ያመለጥከኝናል እኔ ምኑን አውቄ ነው ማመልጥህ? እኔ ደካማ ሰው ነኝ። ትተናቸውን አይታችሁ አባቶቻችን መቃርስን የመሰለ ጻድቅ ሰው የበቃ አባት ልክ ገነት ሲያስገቡት ከሩቅ ሆኖ ገነት መግባት ስለማይችል ዲያብሎስ አመለጥከኝ ሲለው በእግዚአብሔር ቸርነት አመለጥኳል። አያችሁ፣ እሷን በማን ቸርነት? በእግዚአብሔር ቸርነት። የት መግባቱ አረጋግጦ ገነት መግባቱ ካረጋገጠ በኋላ ለምን የጻድቅ ነፍስ ልክ ነፍስ ከስጋ ተለይታ መላእክት ነፍሱን ወደ እግዚአብሔር ሲያደርሱት ቀረብ ብሎ ለስላሴ ትሰግዳለች። ያቺ ነፍስ የፈጠራት ነው። ከዛ መላእክት ምን ያደርጋሉ? መጀመሪያ ሲኦልን ያሳዩዋታል። ኃጢአት ሰርተሽ ቢሆን ኖሮ እዚህ ነበር የምትገቢ ብለው ከዛ ገነት ትገባለች። የማን ነፍስ ናት? የጻድቅ ነፍስ። ልብ በሉ። የመዓዛ ገነት ታጥና ነፍስ ከስጋ መላእክት እያጀቧት በእልልታ በዝማሬ ወደ እግዚአብሔር ዘንድ ያቀርቧታል። ቀረብ ብላ ትሰግዳለች። ልክ አንድ ሰው ንስሐ ገብቶ ገላውን ታጥቦ ሰውነቱን ንጹህ አድርጎ ስጋው ደግሞ ለመቀበል መቅደስ ገብቶ እንደሚያስቀድሰው እንደሚጠጋው ሰውነታችን ካልታጠበ ንስሐ ካልገባ ደግሞ ከቤተክርስቲያን ከሩቅ እንደምንቆመው ቅጥረ ግቢው እንደምንቆመው ሀጠ ነፍስ እንደዛ ነው። ከሩቅ ሆና ትሰግዳለች። የፈጠረ እግዚአብሔር ነው፣ ትሰግድለታለች። ግን ከሩቅ የሰራችው ኃጢአት አለ። ከዚህ የጻድቁ ምን ትሆናለች? መጀመሪያ ሲኦልን ነው የምታየው። ያሳዩዋታል መላእክት። ኃጢአት ሰርተሽ ቢሆን ኖሮ እዚህ ነበር የምትገቢው። አሁን ግን ጽድቅ ሰርተሽ ንስሐ ገብተሽ ስጋው ደግሞ ተቀበለሻል። አሁን የምትገቢ መንገድነት ላይ ይሏታል። አሁን ስሞቱ ነገሮች ይሄን የሚቀርበው አሁን ነው የምነግራቸው። አሁን ያለው ሀጥ ነፍስ ስትሆንስ ከሩቅ ትሰግዳለች። ገነትን መጀመሪያ ያሳዩዋታል ከሩቁ። ጽድቅ ሰሪ ብትሰሪ ኖሮ እኮ እዚህ ነበር የምትገቢ። አሁን ግን ሲኦል የምትገቢ ብሏታል። ሲኦል ያስገባታል። ማን ያመልጣል? የዚህን ጊዜ ይሄ ምን ይባላል? መንገደ ሰማይ። እንዴት እንደሚያሳይታቸው መንገደ ሰማይ እንዴት እንደሚያስጨንቅ መቃርስ እንዴት እንደፈተነው ተመልከቱ። ጻድቅ የሆነው መቃርስን አመለጥከኛል እየፈታተነው እኛ ምን ሊለን ይችላል ታውቃላችሁ? እኛ ምን ሊያደርገን ነው ታውቃላችሁ? ሰይጣን ነፍስ ከስጋ ተለይታ እግዚአብሔር በምንሄድበት ጊዜ አዘሙቻታለሁ፣ አሰርቄዋለሁ፣ ክፋት አሰርቼዋለሁ፣ አሳምቼዋለሁ፣ ወደ ክደት ወደ ንፋቅ ያስገብቻታለሁ። ስንት ነገር እኛ ላይ ስንት ነገር እንደሚያነሳ ከኛ ውስጥ በኃጢአት የማይታማ ሰው አለ። በኃጢአት የማይታማ እንከን አልባ ነኝ የሚል ሰው አለ እኛ ውስጥ። ሰው አይወቀው ግድ የለም። እኛና እግዚአብሔር የምናውቀው የለም። ሰው መረጃም አያያዝበት ችግር የለም። ተውት። የሰው እውነተኛ ፈራጅው እግዚአብሔር ነው። ልብና ኳሊቲን የሚመረምረው እሱ። የተደቀነ ካሜራ አይፈልግም፣ መስክሮ አይፈልግም። እስቲ የተቀዳ ሪካርድ ቪዲዮ ያላችሁ አይልም እግዚአብሔር። ልብና ኳሊቲን ይመረምራል። እንኳን ያደረግነውን ያሰብነውን ጭምር ያውቀዋል። ማይታማ አለ ከኛ ውስጥ። ስለዚህ ምጽአት ዛሬ ናት። ግልጽ ነው ሀሳቡ። ምጽአት ዛሬ ናት። በቀኝ ያስቀምጠን በግራ ያቁመን። የት ጋር አናውቅም። መቃርስ ገና ነኝ ምኑን አውቄ የት እንደሚያስገባኝ ገና እየሄድኩ እያየኛለን። እንደውም እኮ እንጦንስን እኮ ሊፈትን እኮ ሞክሯል እኮ ሴጣን። ቅዱስ ሚካኤል ይዞት የእንጦንስን አባ እንጦንስን የመነኩሴውን ነፍስ ይዞ ሲሄድ መንገደ ሰማይ ላይ ሰይጣን መጥቶ ይሄ ሰው አሁን ገነት ይገባል እንዲ አለው። እንዴ ለምን ደሞ አይገባው እንጦንስ አለው። እንዴ ኃጢአት እኮ ሰርተዋል አለ። ማንም ይከሰው? ሰይጣን። እንጦንስን እኮ ነው። ሚካኤል ምን አለ? ከቆብ በፊት ነው ወይስ ከቆብ በኋላ ነው? ምን ማለት ነው? ከመመንኮሱ በፊት ነው ወይስ ከመነኮሰ በኋላ ነው አለ። አይ ከመነኮሰ በኋላማ እንጦንስ ላይ ምን ተገኝቶ አለ። ከመንኮሱ በፊት ነው እንጂ አለ። አይ እሱማ ንስሐ ገባበት እኮ። እግዚአብሔር ስሙ የተመሰገነ ይሁን። ንስሐ ገባበት። ሰይጣን ሄዶ ይፈታ። እንኳን ሰዎችን ቅዱስ ሚካኤል እንዴት ነበር የተናገረው?
በመጽሐፍ ቅዱስ የምናገኘው። የሙሴን ስጋ ሲለምነው ምንድን ነው ያለው? አልነግርህም ሲለው ምን አረገም ሰይጣን? የሙሴ መቃብር እኮ የፈለገው ከግብፅ ያወጣችሁ፣ አለ ሰንጥቆ ውሃ ያጠጣችሁ፣ መና ወርዶ የመገባችሁ እግዚአብሔር ሳይሆን ሙሴ ነውና አምላክ ብሎ ሊያስመልክ እኮ ነው ሙሴ። የሙሴን እኮ መቃብር እኮ ሰይጣን የፈለገው እስራኤላውያን ሄዶ እኮ ሊያስመልክ። ስለዚህ ቀብሩ በመላእክት ሆነ። ቀብረው ሲመለሱ ነው ቅዱስ ሚካኤልና ቅዱስ ገብርኤል አግኝቶ የት ነው የቀበራችሁት አለ። ዝም ሲሉት ሰደባቸው። የስድብን ቃል ለምንድን የሰደበው ታውቃላችሁ? ቅዱስ ሚካኤል ቢያንስ ይሄ ባይሳካልኝ፣ ያ ማለት የሙሴ መቃብር እንኳን የማወቅ እንኳን እድሉን ባላገኘው ቅሉ ሚካኤልን ልስደበውና ቅዱስ ሚካኤል ደግሞ ተበሳጭቶ ሲሰድበኝ እግዚአብሔር ዘንድ ከሰዋለሁ። አይተሃል? እግዚአብሔር አንተ መልአክ የምትለው በእኔ በሳጥናኤል በቀድሞ ስሜ አሁን ሰይጣን በምባለው በእኔ ምትክ ያረከው አይተሃል እንዴት እንደሚሳደብ? ይሄ ነው አሁን መልአከ ምክር የሚባለው። ይሄ ነው አሁን የምህረት መልአክ የሚባለው። የሚሳደብ መልአክ ሊለው ነው። አይታችኋል? ቅዱስ ሚካኤል እኮ ነው እንደዚህ የፈተነው እኮ ሰይጣን። ይሁዳ መልእክቱ ምን አለ? ያዕቆብ ወንድም ይሁዳ፣ የአስቆሮቱ ይሁዳ ሳይሆን የያዕቆብ ወንድም ይሁዳ መልእክቱ ወንድም ያለው እግዚአብሔር ይገስጽህ አለው እንጂ የስድብን ቃል አልተናገረም። ሚካኤል እኮ እንደዚህ ያለው። ልክ ሰደበው። ተሳዳቢ ማን ነው? ሰይጣን። ማንም ሚካኤልን። ከዛ ሚካኤል ተበሳጭቶ እንዲሰድበው፣ ከዛ ሚካኤል ሲሳደብ ደግሞ ሰይጣን ሄዶ ደግሞ እግዚአብሔር ጋር ሊከሰው። አይተሃል? መልአክ የምትለው ሚካኤል የሚሳደብ ስሜቱን የማይቋጠር ሊልኩ ሚካኤልን እንኳን ለመፈተን ሰይጣን እንደዚህ እየተጋ እኛን ምን አለ ግን ያዕቆብ ወንድም ይሁዳ በመጽሐፍ ቅዱስ ሲነግረን እናንተም የሚካኤልን ሕይወት ተማሩ፣ ሞዴል አድርጋችሁ ሰዱት ነው እያለ ያለው። ሰይጣኑ እንኳን እንዲህ ተገልጾ እንኳን ቢሰድባችሁ የስድብ ቃል ከአፉ አልወጣም። ይኸው ሚካኤል እንኳን ተመልከቱት፣ የስድብ ቃል ከአፉ አልወጣም። ምን አለው? እግዚአብሔር ይገስጽህ፣ ጌታ ይገስጽህ አለው። እችን ቃል ብዙ ጊዜ ፕሮቴስታንቶች ይጠቀሟታል። ሰምታችሁ ከሆነ ጌታ ይገስጽህ የሚለው ማን የተናገረው? ጌታችን ኢየሱስ ክርስቶስ ቃል የተናገረው የተናገረው ማን ነው? ቅዱስ ሚካኤል። ጌታ ይገስጽህ ብሎ የተናገረው ቅዱስ ሚካኤል ነው። ለማን ያለ? ለሰይጣን። እኔ አልሰድብህም፣ እግዚአብሔር ይገስጽህ፣ ጌታ ይገስጽህ አለ። ስለዚህ ምን አለ ያዕቆብ ወንድም ይሁዳ? እናንተም ይህንን ሳምፕል ወስዳችሁ የሚሳደብ ሰው ከገጠማችሁ መለሳችሁ አትሳደቡ። ሚካኤል እንኳን ተመልከቱት ነው። ስለዚህ የሚካኤል አማላጅነቱ ብቻ አይደለም እኮ እኛ የምንማርበት፣ ህይወቱን ተማሩለት። አይታችሁ ትህትናውን የሚካኤል ሰይጣን ሲሰድበው መልሶ አልተሳደበም። ምን አለው? ጌታ ይገስጽህ ነው ያለው። ክፉ ሊያናግረው ሞከራ፣ ክፉ ቃል እንዲወጣ ፈለጋ። ሚካኤል ግን አልተናገረም። የቅዱስ ሚካኤል ቃል ኪዳኑ፣ አማላጅነቱ፣ በረከቱ ከሁላችን አይደለም በእውነት። ስለዚህ የቅዱሳን መላእክት በነገራችን ላይ ለእኛ ለህይወታችን የሚያስፈልጉት በሐዲስ ላይ ተጠቀሱ። ይሄ ከህይወታቸው ጭምር እንድንማር። ሰይጣን አይደለም እነ መቃርስን እነ እንጦንስን ቀርቶ አልኳችሁ። ማን ሊፈትን ፈለገ? ሚካኤልን። ፕላን ኤ ከተሳካ ፕላን ኤ፣ ካልተሳካ ፕላን ቢ ነው። አያችሁ የሚያደርገው ሰይጣን። ፕላን ኤ ምን ነበረ? የሙሴን መቃብር አግኝቶ እስራኤላውያንን ማስመለክ። ኢፍኖት ማይሆን ከሆነስ ሚካኤልን ሰድቦ ሚካኤል ከእግዚአብሔር ጋር ማጣላት። የሰይጣንን ቀመር እንዴት ከባድ ነው አይታችኋል። እንደዚህ ዲያብሎስ እንዴት እንደሚፈትነ። እዚህ ምጽአት ማለት ዛሬ ነው ክርስቲያኖች። ምንተኛበት አይደለም፣ ምናንቀላፋበት አይደለም። ምጽአት ዛሬ ናት። ትንሣኤ ልቦና ዛሬ ነው። በንስሐ መመላለስ፣ በስጋ ወደሙ መመላለስ፣ በአንድ ጓደኛ በአንድ ትዳር ጋር መርጋት። ጊዜው አሁን ነው። መጽናት አሁን ነው። ንጽህና መጠበቅ አሁን ነው። በንስሐ መመላለስም አሁን ነው። ስጋ ወደሙ መቀበልም አሁን ነው። ደግ ነገር ስራ መስራትም አሁን ነው። አንደበትን ከክፉ ነገር መከልከልም አሁን ነው። ጊዜው አሁን ነው። ነገ ከነገ ወዲያ ከነገ በስቲያም አይደለም፣ የዛሬ ዓመትም አይደለም። ሁሌ አሁን ተዘጋጅቶ መኖር አስፈላጊ። ሁሌ ጊዜው አሁን ነው። ሰይጣን ቅዱስ ሚካኤል እንኳን ለመፈተን የሚሄድበት ርቀት ተመልከቱት። እኛን ደግሞ አስቡት ምን ሊያደርግ እንደሚችል አይታችኋል። ሚካኤል መልአክ ነው፣ እሱማ አይወድቅም። ደቂቅ መልአክ እኮ ነው አላለን። አያቸው እንዴት እንደሚቀና ዲያብሎስ በሱ ቦታ ስለተተካ ቅዱስ ሚካኤል እሱን ለመጣል በጣም ይተጋል። ሚካኤል ትሕትናው አያችሁ የሰይጣንን ክፋት አወቀ ቅዱስ ሚካኤል።
አልተናገርም ክፉ ቃል። ጌታ ይገስጸን ያለ እኛም የሚሳደብ ሰው ከገጠመን ከአፋችን ክፉ ቃል እንዳይወጣ። እሱ ቅዱስ ሚካኤል ማጋ ሊከስን ይፈልገው እግዚአብሔር ጋር ሊከስ ፈልጎ ምን ብሎ ይሄው ቅዱስ ሚካኤል አንተ መልአክ የምትለው ይሄ በመጋቢ ብሎ የሚባለው ይሄው ሚካኤል እኔን እንኳን እየሰደበኝ የሚሳደብ ነው ወይ መልአክ ለማለት። ስለዚህ በዚህ ዘመን ያለን ሰዎች ስንት ነገር ነው ከአፋችን የሚወጣው። ክርስቲያኖች እስቲ እውነት እናወራ። ሌላው ነገር ይቀርና የቅዱስ ሚካኤል ዝክር የምትዘክሩ ሰዎች እስቲ የቅዱስ ሚካኤል ዝክር የምትዘክሩ ሰዎች ስንት ነገር ከአፋችን ይወጣል። እስቲ ሁላችሁ መልሱት ይሄን መልስ። እንደው እኔ የቤት ስራ አድርጎ መሰለኝ ለሁላችሁ። ቅዱስ ሚካኤል የምትወዱ ሰዎች አላችሁ። አሁን ደግሞ እግዚአብሔር ከፈቀደ ደግሞ ያው እንደምታውቁት ከፊት ለፊታችን ሰኔ 12 የቅዱስ ሚካኤል ክብረ በዓል ይከበራል አይደል? ሰኔ 12 የቅዱስ ሚካኤል ክብረ በዓል ነው። እስቲ ቅዱስ ሚካኤል ወዳጆች ሆናችሁ ቅዱስ ሚካኤል ቤተክርስቲያን ያደጋችሁ ቅዱስ ሚካኤል በቃል ኪዳኑ በአማላጅነቱ የተራዳችሁ የቅዱስ ሚካኤል ዝክር የምትዘክሩ የቅዱስ ሚካኤል ዕለት ተአምር የተደረገላችሁ ከአፋችሁ ክፉ ቃል አይወጣ። ቅዱስ ሚካኤልን ትወዱታላችሁ። ቅዱስ ሚካኤል ከአፉ ክፉ ቃል ወጥቷል። ሰይጣን እንኳን ሲሰድበው ባላጠፋው እኮ ነው። አጥፍቶ ምናምን እኮ አይደለም፣ ባላጠፋው ባላረገው ነገር ሰይጣን ሲሰድበው እኮ የስድብ ቃል ተመልሶ እኮ አልተናገረም። ቅዱስ ሚካኤል የምትወዱ ሰዎች ለምን ታዲያ የቅዱስ ሚካኤል ሕይወት የለንም ታዲያ? የቅዱስ ሚካኤል ዝክር እየዘከርን ቅዱስ ሚካኤል ቤተክርስቲያን አድገን በቅዱስ ሚካኤል ስም ተማጽያን ያልተደረገልን ነገር የለም። ከአፋችን ግን ብዙ 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 ክፋት የሚወጣ እኛስ የማን ልጆች ሆነን ነው? የቅዱስ ሚካኤል ወዳጅ እንደዚህ ያደርጋል? ቅዱስ ሚካኤል የሚወድ ሰው እንደዚህ ማድረግ አለበት? ቅዱስ ሚካኤል የሚወድ ሰው በክፋት መገለጽ አለበት? የእሷስ አንደበት ይለያል፣ የእሱስ ምላስ ይለያል። ተሳዳቢዎች አለንም፣ ከአፋችን ክፉ ቃል አይወጣ። የቅዱስ ሚካኤል ዝክር ምንዘክር የቅዱስ ሚካኤል ወዳጆች ከሆነን ይህንን ጭምር ከግምት ማስገባት አለብን። ቅዱስ ሚካኤልን እወዳለሁ፣ ቅዱስ ሚካኤልን ከልቤ ነው የምወደው እያሉ የቅዱስ ሚካኤል ወዳጅ ተኩኖ ግን ቅዱስ ሚካኤል የሚወደውን ስራ አለመስራት ምንም ጥቅም የለውም። ይሁዳ በመልእክቱ የነገረን ሚካኤል እንኳን ከአፉ የስድብ ቃል አልወጣም። ምንድን ያለው? ጌታ ይገስጽን ያለው የክፉ ቃል ከአፉ አልወጣም። ክፉ ቃል ከአፋችን ያወጣል። ባጭሩ በቃ አሁን ሰኔ ሚካኤል ንግስ አለ ከፊት ለፊታችን። ሁላችን በየቤተክርስቲያን እንሄዳለን። ማህሌት ጭምር የምንቆም ሰዎች አለን። ቅዳሴ የምናስቀድስ ሰዎች አለን። ከዛም አልፈን ስጋው ደግሞ የምንቀበል ሰዎች እንኖራለን። ይሄ ሁሉ የምናደርግ የቅዱስ ሚካኤል ወዳጆች ከአፋችን ክፉ ቃል አይወጣም። ከማን ተማር ነው ታዲያ? ይሄ ስድብ ኬት መጣ? በተለይ በማህበራዊ ሚዲያ የምንሰዳደበው ስድብ ኬት መጣ? የአንዳንዶቻችን ምላስ እኮ ከባድ ነው። በተለይ ደግሞ የዚህ ዘመን ስድብ ሞዲፊክ ነው። ሴቱም ወንዱም ነው። በነገራችን ሴቶች ተሳዳቢ ብቻ ሴትና ወንድ እኮ አይደለም የሚባል፣ ሴትም ወንድም ነው። ለአንድ ጾታ የሚሰጥ ብቻ አይደለም። ሐሜት ለሴት ብቻ የሚሰጥ እኮ አይደለም፣ ለወንድም ጭምር ሐሜተኛ ነው። ይሄ መንገድ ላይ ቡና ተጀመረ እኮ በቃ አለቀ። በቃ ሐሜትን የማያማ ማንም የለም። ቁጭ ብሎ ስራዬ ብሎ ጊዜ ሰጥቶ የሚቦጭ ብዙ ሰው ነው ያለው። ግን የቅዱስ ሚካኤል ወዳጅ እንደዚህ ያደርጋሉ እና መሰረታዊ ጉዳይ እዚህ ጋር መሄድ ያለብን። ስለዚህ አንዳንድ ጊዜ እንደዚህ ቃለ እግዚአብሔር በምንማርበት ጊዜ ወደ ራሳችን እናምጣው። እሺ እውቀታዊ ብቻ እንዳይሆን ማለት ነው። እንዲህ አለበለዚያ በእውቀት ብቻ አይጸደቅማ። እኛ ጋር እኮ እንደዛ አይደለም። የእግዚአብሔር ቃል ማወቅ ጥሩ ነው። ስለ እግዚአብሔር ቃል መማር እጅግ በጣም የተገባ ነው። የእግዚአብሔር ቃል ማወቅና መማር ህይወታችን በጣም እጅግ ጠቃሚ ነገር ነው። ምንም ጠይቅ የለውም። ይሄ ጠቃሚ የሆነ የእግዚአብሔር ቃል ግን በህይወታችን ካልተገበር ነው ምን እንደሚጠቅመን ለኛ ወደ ተግባር ካልተቀየር ምን ጥቅም አለው? የአፍ ብቻ የምላስ ብቻ ምን ያደርግልናል ማለት ነው። እና እንደዚህ መሆን የለበትም። ስለዚህ ዝክር እየዘከረን በቅዱስ ሚካኤል ስም ጊዜያችንን ሰውተን ሰዓታችንን አጣበን ቅዳሴው ላይ ተገኝተን በሰዓታቱ ተገኝተን ቤተክርስቲያን ተገኝተን ቅዱስ ሚካኤል ወዳጄ ነው እያልን ቅዱስ ሚካኤል ሊቀ መልአኩ ይራዳኛል እያልን አማላጄ ነው እያልን ቅዱስ ሚካኤል ህይወቱ ግን የለንም። እንዴት ሆነ ታዲያ? እንደዚህ እንዴት ሲጸደቃል? እንደዚህ ሆኖ ተቀኑ ማለት። ስለዚህ ለሁላችን ኦርቶዶክሳውያን የቅዱስ ሚካኤልን ህይወትና ተግባር ሁላችን እንማረው ይገባል። ያ ብቻ አይደለም፣ መማር ብቻ ሳይሆን በህይወታችን ደግሞ መተግበርም አለበት። ሚካኤል ክፉ ቃል ከአፉ ሲወጣ ሰምቼ አላውቅም። እኔም የቅዱስ ሚካኤል ወዳጅ ነኝ። ከአፌ ክፉ ቃል አይወጣም፣ ከአንደበቴ ክፉ ቃል አይወጣም፣ አንደበቴን እቆጣጠረዋለሁ ማለት አለብን። ቅዱስ ሚካኤል የሚወድ ሰው ከአፉ ክፉ ቃል መውጣት የለበት። የቅዱስ ሚካኤል ወዳጅ ነዋ። በቃ የቅዱስ ሚካኤል ወዳጅ እንደዛ ከአፉ ክፉ ቃል አይወጣም። ክፉ ቃል ከአፉም አይናገርም። ምንም ነገር ከአፉም ነግ ወጥቶ ደግሞ ሰውን አያስቀይምም፣ ሰውንም ከቤተክርስቲያን አያርቅም። አንደበቱን የሚቆጣጠር ቅዱስ የሆነ ሰው ይሆናል ማለት ነው።
ይሄ ደግሞ በህይወታችን ሁሉ ጊዜ ሁላችን ላይ መተግበር። ይሄ የቅዱስ ሚካኤል ብቻ ሳይሆን የቅዱስ ገብርኤልም፣ የቅዱስ ሩፋኤልም፣ የቅዱስ ኡራኤልም፣ የቅዱስ ራጉኤልም የሁሉም ቅዱሳን መላእክት ወዳጆች የሆነ ሰው በሙሉ ከአፉ ምንም አይነት ክፉ ቃል እንዳይወጣ ራሱ መቆጣጠርና ራሱ መግዛት አለበት። የግድ ማለት ነው። ይህን መግዛት ካልቻለ አንድ ሰው መጽደቅም መዳንም አይችልም። አንደበት እሳት ነው። ክርስቲያኖች አንደበት ክፉ ነው። በምንናገረው ክፉ ቃል እንጸድቅበታለን፣ ማነው እንኮንንበታለን። በምንናገረው በጎ ነገር ደግሞ እንጸድቅበታለን። ስለዚህ አንደበት ክፉ ነው፣ እሳት ነው፣ ይባላል። እንደው አንዳንድ ጊዜ በእኛ ዘመን ያለን ሰዎች ከሚናገሩን ይልቅ ቢመቱን የሚቀልናለን። ብዙዎቻችን የምታውቁት ነው። ሰው ከሚናገረን ቢመታን ነው የሚቀለን። ምክንያቱም አንደበት እሳት ነው። ከልባችን አይወጣም። እንዴት እንዲተናገረኝ እንዴት እንዲተናገረችኝ በጣም የሚከብድ ቃል እኮ እየከነከነን ይኖራል። ታርቀን እንኳን እርቅ ፈጽመን እንኳን ያ ቃል በህሊናችን ሁሉ ጊዜ ይመላለሳል። መናክል አንደበት ክፉ እንደሆነ ጊዜ አንደበት እሳት ነው። ከአንደበታችን ክፉ ቃል እስፔሻሊ ስድብ እንዳናወጣ ካቃታችሁ ተዉት። ይህን ነው ማድረግ ያለባችሁ። ብላችሁ በጣም አንድ ሰው ካበሳጫችሁ ከቻላችሁ ረጋ ብላችሁ ለመከር ሞክሩ። አልሰማ ካላችሁ አትሳደቡ። በጽሁፍም ይሁን በንግግር። በጽሁፍ እኮ የምንገልጸው እኮ በልባችን ያለውን በጽሁፍም ቢሆን ነው የምላችሁ። ምን መጋ ለመግለጽ አቅቷችሁ ከሆነ ይህን ሰው የምትሰናከሩ ከሆነ በቃ ወይ ብሎክ አድርጉና ተገላገሉት። ከአፋችሁ ክፉ ቃል እንዳይወጣ። ሙልጭ አድርጎ የሰደባችሁ ሰው እስካለስ ምን ልመልስ ካላችሁ እግዚአብሔር ይስጥልን ጌታ ይገስጽ ብላችሁ ተውት። በቃ ለሚረግሟችሁ ምን ብሎ የተባለ ነው? መርቁ አለ የተባለ። የሚረግሟችሁ መርቁ ነው የተባለ። የተሰጠን ተልእኮ ይሄ ነው። ጌታችን የነገረን ወንጌል ይሄን ነው። የሚሰድቧችሁን ተመልሳችሁ ተሳደቡ አላለ። የሚሰድቧችሁን መርቁ ነው የተባለ ነው። የሚረግምንን መመረቅ፣ ክፉ ቃል ከአፋችን እንዳይወጣ። ኢቭን አሁን የመናፍቃን ክደት ራሱ ስናጋልጥ ከአፋችን ክፉ ቃል እንዳይወጣ። አሁን ሰሞኑን የምታዩት አለ አይደለም? የክህደት አይነት፣ የውሸት አይነት። ከኔ ጋር ነበረ፣ ከኔ ጋር አገልግሏል፣ ከኔ ጋር እንደዚህ ነበረ፣ ምናምን ነበረ፣ ሞቶ ነው ምናምን ተብሎ በአበበ ጉላት የሚነገሩ ንግድ ያያችሁ ያላችሁት። ክህደቱን አጋልጡ እንጂ አትስደቧቸው። ልቦና ይስጣቸው። ሰው ምን ያክል ቢታወር ነው አትሉም እንደዚህ የሚሰራው? አያሳዝንም? እንደዚህ አይነት ሰው በነገራችን ላይ እኮ ከፍተኛ እኮ ነው ያሳስብ ቀውሱ ስላሉ እኮ ነው። እዘኑላቸው። በእውነት ወደው እኮ አይደለም እንደዚህ የሚያደርጋቸው። እረፍት እኮ ነፍሳችሁ ስላጣች ነው። ምን ያውሩ? እሺ እንዴ ተረጋግተው እንዳይቀመጡ የተረጋጋ እምነት ውስጥ አይደለም ያሉት። እንዴት ይቀመጥ አንድ ሰው? ምን ላይ ይቀመጥ? ምን ላይ ይርጋ? ስለዚህ ፋብሪኬት አድርጎ የማይገናኝ ስም የሌለን ሰው ፈጠራ ሰርተ መግደል፣ ከዛ ደግሞ ሞተ ብሎ ማልቀስ፣ ፋብሪኬት ማድረግ እና እንደዚህ አይነት ነገሮች ነው የአእምሮ ሰላም ከማጣት የተነሳ ነው። ለነዚህ ሰዎች በጣም ልናዝንላቸው ነው የሚገባው። ልንሳለቅባቸውም አይገባም፣ ልንስቅባቸውም አይገባም። የሚገባን ምንድን ነው? ጸሎት እያደረግን ልቦና ስጥልን። ክህደታቸውን እኮ የምናጋልጠው መጽሐፍ እኮ እነሱ እኮ ለማሸቅለል እኮ አይደለም፣ እውነቱ እንዲገለጥ ነው እንጂ መሳቅም መሳለቅ አይገባንም። ልቦና ይስጣቸው። ምናልባት እግዚአብሔር አምላክ ሩህሩህ ቸር አምላክ ነው። ልቦናቸውን አራርቶ ወደ እውነተኛ መንገድ ቢመልሳቸውስ ነገ ማን ያውቃል? እግዚአብሔር የእግዚአብሔር ነገር የሚያውቅ ሰው አለ? ስለ ነገ የሚያውቅ ሰው አለ? ቢጨንቃቸው ነው። ምን ያክል አእምሮ ቀውስ እንዳልተረዱ የሆነ ርዕስ ካልፈጠሩ የሆነ ነገር ፋብሪኬት ካላደረጉ መኖር አይቻልም። ያ እምነት ኦርቶዶክስ አይደለማ። ሰላም ያሳጣል፣ ያንገበግባል። ምንፍቅና እኮ እንደዛ መጥፎነቱ ጆሮ ያሳጣል። አንዱ የክህደት አንድ ሰው ሲገባ መገለጫው ምንድን ነው? ጥቂት ትንሽ የሚያውቅ ሰውና ኑፋቄ ውስጥ ያለ ሰው የጋራ መገለጫ አላቸው። ትንሽ የሚያውቅ ሰውና ምንፍቅና ውስጥ ያለ ሰው የጋራ መገለጫቸው ምንድን ነው? መናገር እንጂ ማዳመጥ አይወዱም። በቃ ያ ትንሽ ነው የሚያውቃት። ያችን የሚያውቃትን ነገር ለመናገር የቸኮል ተናገረ ያቆማል። ምንፍቅና ውስጥም ያለ ሰው የተሞላውን ኑፋቄ ይዘራና ከዛ ማዳመጥ አይወድም። በቃ
መስማት ረጋ ማለት ምናምን የለም። ከዛ በጥቅስ የተሸፈነ የሚመስለው የዲያብሎስ ሴራ ይገለጥና በስድብ ይገለጣል። የስድብ ነገር ከአፋችን እንዳይወጣ እኛ ኦርቶዶክሳውያን ሰውን የሚመለከት ለኦርቶዶክሳውያን ነው የምናገረው። ከአፋችሁ ምንም አይነት ፕሮቴስታንት ወንድሞችን በመስደብ የሚገኝ ወንጌል የለም። ክህደቱን ኑፋቄውን ግን በቅዱሳት መጽሐፍት ማስረጃነት ግን ዱጋ መድ እናድርገው። ይሄ ስህተት ነው። ቢኮዝ ይሄ ትክክል አይደለም። ከዚህ አንጻር ይሄ ወንድማችን እንዲህ ብሎ ነበር፣ ይሄ ነገር ስህተት ነው። ከዚህ አንጻር በቃ በፍቅር ከአፋችን ክፉ ቃል ሳይወጣ ክህደቱን ኑፋቄውን እያጋለጥን እውነታውን እየገለጹ መሄድ ለማን ነው የሚጠቅመው? አንደኛ በቀጥታ ለመለስንለት ለዛ ሰው፣ ሁለተኛ ከጀርባ ላሉ የዋሃን ምዕመናን ፕሮቴስታንቶች ሆኖ እውነት የሚፈልጉ ሰዎች እኮ አሉ። ሐቁን ማወቅ የሚፈልጉ ሰዎች እኮ አሉ። እየሰደብካቸው እንዴት ይሰማዋል? ንጽጽር ሳሳያቸው እነሱ የበላይ እነሱ መምህር እነሱ ፓስተር እነሱ አገልጋይ ምናምን የሚሉትን አንተ በእውነተኛ ማስረጃ በትትና ስትመልስለት እነሱ ያነጻጽራሉ። ህሊና እኮ አላቸው። እኔ ትክክል መስሎኝ ነበር፣ ይህ ምላሽ ደግሞ አየሁት፣ እንደዚህ ነው ማለት ነው ብሎ መነጽር ጀመር። ከዚያ አይድኑም። እነሱ መዳን የለባቸው፣ መጥፋት ነው ያለባቸው፣ መመለስ የለባቸውም። የአባታቸው ቤት አለ ቤተክርስቲያን። አይታችሁ እንዴት ማየት እንዳለብን ነገሮች። ስለዚህ ሰይጣን ሆን ብለን ከአፋችን ክፉ ቃል እንዲወጣ ይፈልጋል። ለዛ እድል ፈንታ አትስጡት ለማጥባቸው። የቤተክርስቲያን ልጅም ይሁን በእምነት የሚመስላችሁ የማይመስላችሁ ለማንም ሰው ስድብ አለመሳደብ ማለት ለኦርቶዶክስም ጭምር ለኦርቶዶክስ ላልሆነውም ጭምር ሰው መሳደብ የለብንም። ክፉ ቃል የሚባል ከአፋችን ማውጣት የለበትም። ክፉ ቃል እነሱ ይግለጡት፣ መብታቸው። እግዚአብሔር ይስጥልን በሉት። ማያዳምጥ ሆነ ገስት ላይ አላለ ማስወረጃ ማስወረድ እኮ ነው። በቃ ለምን ተሳደበዋል? በቃ ቀስ ብለና ወንድማችን እግዚአብሔር ይስጥልን መሸኘት። ይሄ በጣም መገለጫችን ሊሆን ይገባል። እና በተለይ በመጽሐፍ ቅዱስ ላይ ሰዎች ስለ ነገረ ምጽአት ሲወሳ ምጽአትን አርቆ ማሰብ በጣም አደገኛ ነገር። በዚህ ዘመን እንኳን ጌታችን ባይገለጥ ባይመጣ እንኳን አሁን ማወቅ ያለብን ነገር እኛ መሞታችን አይቀርም። ብረት ለበስ የሆነ ሰው የለም። እግዚአብሔር በፈቀደልን ጊዜ እንሄዳለን። የዛን ጊዜ ግን እሱ ዘንድ ይዘን የምንቀርበው ምን በጎ ምግባር አለን? ዝናችንን፣ እውቀታችንን ማህበራዊ ሚዲያ ለምን ተጠቀም ነው? ሰውን ለማዳን ወይስ ለማጥፋት? ይህን ማሰብ ያለብን። በነገራችን ላይ እግዚአብሔር አምላክ እኛን ለማዳን ለእኛ ጥቅም ሲል ገና ከመጀመሪያው ጀምሮ ስለ መጻያት ስለሚመጣው ነግሮናል። በመጽሐፍ ቅዱስ ላይ በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግርሃለሁ። ተመልከቱ፣ እንደሚል ትንቢተ ኢሳይያስ 46 10 ላይ የምናገኘው ቃል በመጀመሪያ ካለ በኋላ መጨረሻው፣ ከዛስ ከጥንትም ያልተነገረውን ያልተደረገውን እነግርሃለሁ። ለእኛ ጥቅም እኮ ነው። ከመጀመሪያው ጀምሮ እስከ መጨረሻው ያልተደረገውን እነግርሃለሁ። ለምን ያልተደረገው የሚነግረን እግዚአብሔር እንዳንጎዳበት እኮ ነው። ተዘጋጁ። በስም የሚመጡ ሰዎች አሉ። በስም የሚመጡ ነጋዴዎች አሉ። ሐሰተኛ ወንድም ተጠንቀቁ። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ። የምትላኩት ተኩላዎች መካከል ነው። ተኩላ ደግሞ ይባላል፣ በጎችን ይፈጃል። ተኩላ ነጣቂ ነው። ተነገረ፣ በቃ በግልጽ ተነገረን ማለት ነው። ስለዚህ ለእኛ ጥቅም ሲል እግዚአብሔር አምላክ የሚመጣውን ነገር ይነግረናል ማለት ነው። የዛን ጊዜ ስለ ስሜ በብዙዎች ዘንድ የተጠላችሁ ትሆናላችሁ። እናንተን የሚገድል እግዚአብሔር የሚያገለግል የሚመስልበት ዘመን ይመጣል። ዛሬም እንደዚህ ነው። ኦርቶዶክስን እየሰደቡ፣ ኦርቶዶክስን እየገደሉ፣ ኦርቶዶክስን እያረዱ እግዚአብሔርን እያገለገሉ እንደሆነ አድርገው የሚያስቡ ሰዎች አሉ። እና በመጀመሪያ መጨረሻው ካለ በኋላ ከጥንትም ያልተደረገውን እነግርሃለሁ። እግዚአብሔር እኮ ነው ያለው ለኢሳይያስ ምዕራፍ 46 ቁጥር 10 ያልተደረገውን እነግርሃለሁ ማለት ለእኛ ጥቅም እኮ ነው። እነግርሃለሁ ሬዲ እንድትሆን እኮ ነው። ወደፊት ለፊት የሚሆነውን መች ነገርከን እንድዘጋጅ እንዳንል። ግን እንደነዛ በኖህ ዘመን እንደነበሩ ሰዎች እንዳንሆን
120 ዘመን ተሰጥቷቸው ንስሐ ግቡ ሲባሉ በ120 ዘመን ንስሐ አልገቡም አይደል? ምንድነው የሆኑት? በ120 ዘመን አይ 100 ዓመቱን ጨፍረን 20 ዓመቷን ንስሐ እንገባለን አሉ። ከዛ ንፍሯ መጣ። ዛሬም እኛ እንደዚህ ነን። ምጽአቱ ቢነገረንም ንስሐ እንገባ። የዛሬ 10 ዓመት ጌታችን ይመጣል ብንባል 9 ዓመት ጨፍረንበት 1 ዓመቷን ንስሐ ልንገባ ነው። እኛ እንዲህ ነው የምናደርገው። ስለዚህ ምን አደረገን ጌታችን? ምጽአት ዛሬ ነው። የመዳን ቀን አሁን ነው። ክፉ አለመናገር የሚጀምረው አሁን ነው። ሌሊት ምን ሆነ እንደምናደር ስለማናውቅ፣ ስለዚህ ዛሬ ምጽአትን አስመልክቶ የተለያዩ ሰዎች የተሳሳተ ትምህርት ሊያስተምሩ ይችላሉ። እኛ ግን የምንማረው ከማን ነው? መምህራችሁ አንድ ነው እንዳለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስለ ምጽአቱ ከነገረን ከዛ ትምህርት ላይ ብቻ ነው። ከጌታችን ከኢየሱስ ክርስቶስ ከእውነተኛ መምህራችን እሱ ካስተማራቸው ደቀ መዛሙርት ከደቀ መዛሙርቱ የተገኙት ተላውያን ሐዋርያት አፖስቶሊክስ ፋዘርስ ምንላቸው የሐዋርያት ተከታዮች እና ሊቃውንት ቤተክርስቲያን በተረጎሙት መስመር ነው ስለ ምጽአተ ክርስቶስ እኛ የምናስተምረው የምንማረው። ይሄ የቤተክርስቲያናችን የትምህርታችን አንዱ አካል መሆን ማወቅ አለብን። ስለዚህ ጌታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን አስቀድሞ የሚነግረን እኛ እንድንዘጋጅ ነው። እንደውም በዚህ በዘፍጥረት ምዕራፍ 49 ቁጥር 1 ላይ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ ይላል። ተመልከቱ። በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። የሚመጣው መቼ? በኋለኛው ዘመን ምን ምን እንደሚያገኘን አስቀድሞ ይነግራል። ለምን? እንድንጠነቀቅ እግዚአብሔር ይነግረናል። ስለዚህ ለእኛ ጥቅም ነው የሚነግረን እግዚአብሔር፣ እኛን ለመጉዳት ሳይሆን ለእኛ ጥቅም ይናገረናል። ስለዚህ ይህንን አውቆ ደግሞ መዘጋጀት ያስፈልጋል። ስለዚህ ከዚህ ውጭ ያለ ማንኛውም ማለት ምጽአት እንደዚህ የሚመጣው ንጥቀት የሚባለው ትምህርት ይሄ የመናፍቃን ይሄ የእኛ ቤትም አጥማቂ ነኝ እንደዚህ ባህታዊ ነኝ ምናምን ብሎ ማንም ሰው በምጽአተ ክርስቶስ እንዳይነግድብን እንድንዘጋጅ ይሆናል። ጌታችን በዮሐንስ ወንጌል 10:2 ላይ እንደተናገረው በበሩ የሚገባ ግን የበጎች ምንድን ነው አለ? እረኛ ነው። በየቱ የሚገባ? በበሩ የሚገባ። በበሩ የማይገባ ግን ምንድን ነው? ሌባ ነው። ስለዚህ እኛ የምንማረው እውነተኛው ትምህርት ከቤተክርስቲያን ብቻ የምንማረው። ስለዚህ ከዚህ ከእውነተኛው ምንጭ ከቤተክርስቲያን ትምህርት ውጭ የሆነ ማንኛውም አይነት ነገረ ምጽአትም ሆነ ነገረ ክርስቶስ፣ ነገረ ማርያም፣ ቤተክርስቲያን ትምህርት በሙሉ ነገረ ሃይማኖት ከቤተክርስቲያን ትምህርት ውጭ ልናቀው ልንገነዘበው አይገባም። ምን እላለን ማለት እሺ። የመጀመሪያው ምዕራፍ 1 ላይ የምናየው የዘመን ምርመራ ነው። የዘመን ምርመራ በማቴዎስ ወንጌል 16:1-3 ላይ እንደዚህ ይላል፣ የዘመኑንስ ምልክት መለየት አትችሉምን ይላል። ለምን? በዘመን የገለጸልን ጌታችን የዘመኑን ምልክት መለየት አትችሉምን አለ። አንዱ የመጽሐፍ መለኪያው ምንድነው? ዘመኑ መመርመር። ዘመኑ መመርመር። በጥንት ዘመን ይኖሩ የነበሩ ባህርተኞች በምን ነበር የሚለይኩት? አይታችሁ ከሆነ በባህር ሲጓዙ ምን ሲጓዙ እንደ ኮምፓስ የሚያገለግላቸው እንደ ጂፒኤስ የሚያገለግላቸው በፀሐይ ብርሃን ነበር የሚሰሩት። የዘመኑ ምልክት ማለት በዛ። ስለዚህ እዚህ መጽሐፍ ነው የሚላል ባህርተኞች በታላቁ ባህር ላይ የሚያደርጉት ጉዞ በውሃ፣ በፀሐይ፣ በከዋክብት፣ በነፋስ እየተመሩ ያከናውኑ ነበር። ይሄ የጥንት ሰዎች ዘመኑን በዚህ ነበር የሚለዩት እና በዚያ ዘመን እንደ ዛሬው ሳይንስና ቴክኖሎጂ ያልዳበረበት ስለነበረ ባህርተኞች የሚያደርጉት የመርከብ ጉዞ እንዳለ በጣም እጅግ በጣም አስቸጋሪ ነበር። ስለዚህ የሚጓዙት በፀሐይ በጨረቃ እያዩ ይጓዙ ነበር። ጉዞዎቹ ደግሞ በጣም አስቸጋሪ የሚያደርገው ምንድን ነው? አቅጣጫ ጠቋሚ የለም። አቅጣጫ የሚጠቁም ነገር አልነበረም። ስለዚህ በጣም ጉዞዋቸው ስጋት የነበረበት ስለነበረ የድሮቹ ተጓዦች የሚያደርጉ ነበረ ወደ ምድር ጠርዝ ደርሰው ነበረ የሚነዱት። ወደ ባህር ላይ ከገቡ መዳረሻውን አያውቁትማ። ስለዚህ ምን ያደርጋሉ? ባህር ከሆነ ይሄ ዳርዳሩ መርከቡ ምትሄዱ ዳርዳሩ ነው ምትሄዱ፣ እንደዚህ እያደረገች ምትሄደው የምድር ጠርዝ ላይ ነው የሚሄዱት። መሬቱ ይሄውና የብሱ ባህሩ ይሄ ከሆነ መርከበኞች በምድር ዳርዳሩ እያደረጉ ይሄዳሉ። ለምን? ኮምፓስ የላቸውም። በምን ይለዩታል? መሀል ላይ ከገቡ ወዴት እንደሚሄዱ አያውቁትማ። እዚህ ዳርዳሯን ይዘው ድንገት እንኳን ቢሆን ነገር ቢፈጠር ወደ ምድር ለመድረስ ወደ ምድር ለመመለስ እንደዚህ ያደርጉ ነበር። እና ለምንድነው የሚፈሩት? ለምንድን ነው? ወደ ምድር ጠርዝ እንገባና እንወድቃለን ብሎ ፈርተው እኮ።
አሁን ትልቁ ችግር መሬቱን ለምንድን ነው እዚህ ጋር መሬት አለ፣ እነሱ የባህሯን ጥግ ጥግ ይዘው የሚሉት መርከበኞች ዳር ዳሩን ይዘው የሚሉት እንደዚህ ወደ መሀል አይገቡም። ፍራቻቸው ምንድን ነው? ወደ ምድር ጠርዝ እንደርስና እንወድቃለን ብሎ ፈርተው የምድር ጠርዝ እንደርሳለን ብለዋል። ስለዚህ ድሮ በመርከብ የሚጓዙ ሰዎች ከመሬቱ ሳይርቁ የብሱ ዳርዳር ላይ ባህሩ ዳርዳር ላይ እያደረጉ ይጓዙ ነበር። ስለዚህ ይህም ሆኖ ግን በጣም የሚገርመው አቅጣጫቸውን ጠብቀው ይነዳሉ። ይሄም የሆነበት ምንድን ነው? በጨረቃ በፀሐይ ማነው በጨረቃ በከዋክብት በነፋስ በውሃ እየተመሩ እንደዚህ ያደርጉ ነበረ። ለምሳሌ ዛሬ የሞገደኞችን አቅጣጫ ፀሐይና ከዋክብት ከሚወጡበትና ከሚጠቁሙበት አቅጣጫ ጋር በማገናዘብ ጉዟቸውን ያደርጉ ነበር። ሁል ጊዜ ሞገድ መቼ ይበዛል ይላሉ። በጣም ሞገድ ሲበዛ አይ በዚህ ጊዜ ጉዞ አንጓዝም ይላሉ የድሮ መርከብ። ስለዚህ ማለት ነው ይሄ የዘመኑ ምርመራ። አንድ የድሮ መርከበኛ ንፋስ በጨረቃ በከዋክብት ነበር የሚጓዙት፣ እንደ ዛሬ ኮምፓስ ስላልነበር። ስለዚህ በሚሄዱበት አቅጣጫ ደግሞ ኮከብ እያዩ በኮከብ እየተመሩም ይሄዱ ነበረ። ስለዚህ የከዋክብትን አቀማመጣቸውን እያዩ ጉዞ ያከናውን ነበር የጥንት ጊዜ ሰዎች ማለት ነው። ስለዚህ ንፋሱ በጣም ሲነፍስ የመርከበኞቹ ጉዞ ይፈጥናል። ከኋላ ስትገፋቸው መርከቧ በጣም ትፈጥናለች። በተቃራኒ ከነፈሰ ደግሞ ይዘገያል። ልክ መርከቧ እንዲሄደች ከሆነ ነፋሱ ከዚህ አቅጣጫ ከመጣ ወደኋላ ይዘገያል። እሺ ነፋሱ ከኋላ ከገፋቸውስ መርከቧ ትፈጥናለች። ለዚህ ነው ማቴዎስ 16:1-3 ላይ የዘመኑን ምልክትስ መለየት አትችሉም ያለው። ለዚህ ነው የተቸው መርከቡ ብልጥ እንደሆኑ። ስለዚህ ምን ያደርጋሉ? ነፋሱ ከኋላቸው የሚነፍስበትን ጊዜ ጠብቀው በዛ ወር ይጓዛሉ። ነፋሱ ከፊት ለፊት እንደዚህ የሚነፍስባቸው ከሆነ መርከቧን ወደኋላ ስለሚገፋት ይዘገያል ጉዞ። ከኋላ የሚገፋት ከሆነ ግን ፍጥነት ይኖረዋታል። ስለዚህ ባህርተኞች ከአደጋ ለመጠበቅ በጉዟቸው ምቹ ወቅትን በመምረጥ ይጓዙ ነበር። ልክ እንደዚህ ሁሉ በመንፈሳዊ ዓለም የምንጓዝኛ የባህርተኞች ጉዞች ይህን የምንመስልበት ጊዜ ሁኔታና ነባራዊ ሁኔታ አለ። ምንድነው እሱ ካለ በመንገዳችን እንደ ሞገድና እንደ ማዕበል፣ በመዳረሻችንም እንደ ቋጥኝ፣ እንዲሁም ደግሞ በየአቅጣጫው አቅጣጫ መሳት ያሉ ችግሮች ያጋጥማሉ። ስለዚህ መፍትሄው ባህርተኞቹ ሲያደርጉ እንደነበረው ተፈጥሮ መመርመር ማወቅ ነው። ይኸውም ምቹ ወቅት ለይቶ ማወቅ ነው። ተፈጥሮ መመርመር ነው። ባህርተኞቹ እንደሚያደርጉት ማዕበሉ፣ ጎርፉ እና ደግሞ ነፋሱ እንዳይጠላቸው ተፈጥሮን ያዩታል። የቱ ጋ ነው በጣም ምቹ ነፋሱ የማይነፍስበት ከፍተኛ ማዕበል የማይነፍስበት ወቅት መቼ ነው ብሎ እንደሚጓዙ አቅጣጫ እንዳይስቱ ነው። ምን ያደርጋሉ? ዳርዳሩ የብሱን ዳርዳሩ እያደረጉ ይነዳሉ። መርከቧ ድንገት ወጣ ካሉ እንዳይጠፉ ማለት ነው። እኛም ክርስቲያኖች ልክ እንደነዚህ ባህርተኞች በዚህ ምድር ስንመላለስ አቅጣጫ እንዳንስት፣ መርከቧን ወደ ልታገባ ሁኔታ እንዳንመራት እያስተዋልን ልንሄድ ይገባል። ተፈጥሮን እያየ ነው፣ ሁኔታዎችን እያየን የሰው ክፋት የዘመኑ ክፋት እያየን ደግሞ ልክ ዘመኑ ምልክት አይሆንላችሁም ላለ ጌታችን እሱን አይቶ ንስሐ መግባት ተገቢ ነው። ስለዚህ ክርስቲያኖች በዚህ ምድር ላይ ስንኖር ዘመኑን መመርመርና ማወቅ ወደ መዳረሻችን በሰላም ለመድረስ የሁኔታዎች ጠባይ መርዳት በጣም አስፈላጊያችን ነው። የት ነው መዳረሻችን? መርከበኞች ይነሳሉ። መዳረሻቸው የት ነው? ቋጥኝ ያጋጥማቸዋል። አቅጣጫ መሳት አለ። ኮምፓስ መሳክል ያስፈልጋል። ስለዚህ ኦርቶዶክስ ክርስቲያን መሆን አንድ ሰው እንደዚህ ወዝ ወዝ የሚል ሰው የለም። አንዴ መውደቅ፣ አንዴ መነሳት፣ አንዴ ወደ ኑፋቄ፣ አንዴ መመለስ እንዲህ የሚል ሰው ይኖራል። አቅጣጫ መሳት ይመጣል። ዘመኑን መመርመር ያስፈልጋል። ብዙ ሰው ወደ ኑፋቄ ሲል ስታዩ አይችሁ የዘመኑ ፍጻሜ እንደቀረበ ትረዳላችሁ። የብዙ ሰው መጨካከን ስታዩ ዘመኑ መርምሩ ማለት ይሄ ነው። በጣም ሰው ራስ ወዳድ ሲሆን ዘመኑ በጣም እየከፋ ሲመጣ አሃ መንቃት አለብን። ዘመኑ መርምሩ ማለት ይሄ ነው እንጂ ልክ እንደ ኮከብ አምልኩ፣ ፀሐይ አምልኩ ምናምን እያልን አይደለም። ጊዜ አምልክ፣ ጥንቃቄ አድርጉ። ዘመኑ ዋጁት፣ ዘመኑ መርምሩት።
ምልክት ነው ዘመኑ። ሞት አሁን ብርቅ አይደለም ኢትዮጵያ ውስጥ። አሁን እኮ እኛ ሞት ከመልመዳችን የተነሳ እኮ ስንሰብ ሞት አለምነው ሞት እኮ ለመድን። ዘመኑን መርምሩት። ዛሬ ምንኩስና፣ ዛሬ ጵጵስና ምንድን ነው የሆነው? ገንዘብ አለ። እንደ ድሮ አባቶቻችን አልሾምም ብሎ ነው ወይስ ልሾም ነው? ታውቁታላችኋልም። ኦን ዘ ፕሪስትሁድ የተባለው መጽሐፍ በእንተ ክህነት ብለው ዮሐንስ አፈወርቅ መጽሐፍ የተጻፈው እኮ በባስልዮስ እና በዮሐንስ አፈወርቅ ቅብብሎች ነው። ዮሐንስ አፈወርቅና ባስልዮስ ባልንጀራሞች ነበሩ። አብረው በዓታቸው ላይ እያሉ ሊሾሟቸው መጡ። ይህን መረጃ ቀድሞ ስለሰማ ዮሐንስ አፈወርቅ በጓሮ አምልጦ ሄደ። ቤት ውስጥ ማን አገኙት? ባስልዮስን። ባስልዮስ ተሾመ። የዚህ ሰዓት ደብዳቤ ይጽፍለታል። ለምን ሸሸ? ለምን ጠፋ? የት ሄደ ነው አለው። ታውቅ ነበር ሲለው አዎ አውቅ ነበር አለ ዮሐንስ አፈወርቅ። እና ታዲያ እንደዛ ከሆነ እኔንም ይዘኝ አጠፋም ነበር አለው ባስልዮስ። የለም ሁላችንም ከጠፋ ለቤተክርስቲያን ማን አባት ይሆናታል? ማን ጳጳስ ይሆናል? እኔ ግን ገና ስላልበቃሁም አለ ዮሐንስ አፈወርቅ። አልበቃሁም አለ። መጨረሻ አልቀረለትም። ተይዞ ጳጳስ ሆነ እና ባስልዮስ ይጠይቃል፣ ዮሐንስ አፈወርቅ ይመልሳል። ባስልዮስ ይጠይቀዋል፣ ዮሐንስ አፈወርቅ ይመልሳል። ይህን ኦን ዘ ፕሪስትሁድ ቡክ 1 ቡክ 2 ቡክ 3 4 5 6 ላይ እንደሚናገረው ነው። ባሲል ዮሐንስ አፈወርቅ፣ ዮሐንስ አፈወርቅ ባስልዮስ ይክሳል። እኛ ላይ የሚጽፈው ራሱ በቅብብሎሽ ለምን ሸሸህ እያለው ቆይሽ ክህነት እንዴት ነው ይለዋል። የክህነት ምንነት ዮሐንስ አፈወርቅ ይመልሳል። ባስልዮስ አሁንም ይጠይቀዋል። የክህነት ምንነት በተለይ አንድ ሰው ቄስ ለመሆን ዲያቆን ለመሆን የምትፈልጉ ሰዎች፣ ዲያቆን የሆናችሁ ሰዎችም ካላችሁ እባካችሁ በእንተ ክህነትን አንብቡት። በእንተ ክህነት ካነበባችሁ ክህነት ምንነት ከተረዳ ነው አንቀልድበትም። በእውነት ኦን ዘ ፕሪስትሁድ እንግሊዝኛ የምትሉ ሰዎች ኦን ዘ ፕሪስትሁድ ብላችሁ ግቡ፣ ታገኙታላችሁ። ቡኳን ቡክቱ አለ እስከ 5-6 ድረስ አለ። በአማርኛ ተርጉሟል። በእንተ ክህነት ተብሎ ገብረ እግዚአብሔር ኪዳ ይመስለኛል የተረጎሙ አለ። የክህነትን ምንነት ዮሐንስ አፈወርቅ ሲያወራ ስታዩት እኔ ካህን ነኝ ወይ ትላላችሁ። ለዲያቆናትም ጭምር፣ ለቀሳውስትም ጭምር፣ ለመነኮሳት፣ ለጳጳሳት፣ ለሁሉም ያገለግል ነው። በእንተ ክህነት የዘመኑ ምልክት አሉ ታዲያ። ስለዚህ የዘመኑ መመርመር አትችሉም ማለት ይሄ አንዱ ምልክት ነው። በቃ አለቀ። ዘመኑ መመርመር ያስፈልጋል ማለት ነው። ስለዚህ በተለይ አንዳንድ ሰዎች ዘመን መመርመር ሲባል ታዲያ እኔ ኮከብ አላመልክ፣ ፀሐይ አላመልክ፣ ጨረቃ አላመልክ በምን አውቄ ለሚል ሰው ዘመኑን እያዩ ተዘጋጅቶ መኖር በቃ የዘመኑ ምልክት ማለት ያ። ጠቅሱን ያዙት። የምታገኙት በማቴዎስ ወንጌል 16 ከ1-3 ምንድን ያለው ቃል በቃል የዘመኑንስ ምልክት መለየት አትችሉ። ምን ያለው የዘመን ምልክት ነው። በቃ ራስ ወዳድ የሆኑ አበው፣ ራስ ወዳድ የሆኑ አገልጋዮች፣ ህዝቡን ገንዘብ የሚበሉ ሰባኪያን ወንጌል የሚበዙበት፣ በጣም ጥቂት ከልብ የሚጨነቁ መምህራን ያሉበት፣ አብዛኛው አስመሳይና ወዳደር ገንዘብ ቀፋይ ነው። ይሄ የዘመኑ ምልክት ነው። ለዚህ ነው ጌታችን የዘመኑ ምልክት መለየት አትችሉ ምን ያለው። ከዚህ በለጠ ምልክት አለ? ስለዚህ የምጽአቱ አንዱ መገለጫ ምንድን ነው? የዘመኑ ምልክት እንጂ ሌላ የሆነ ነገር የሚያበራ ምናምን የሚንጸባረቅ ነገር ማለት አይደለም። ሌላ ሶላር ምናምን መብራት የሚበራ ነገር ኖሮ አይደለም። ምልክት ማለት ያለ ምልክቱ ምንድን ነው? የሰው ልጆች ህይወት። ይሄ የዘመኑ ምልክት መሆን ያሳያል። ስለዚህ በጣም ጥንቃቄ እንደሚያስፈልግ ከዚህ እንማራለን። ስለዚህ ዓለማችን በክፋቱ እየባሰ ሲመጣ ነገሮች የአጋጣሚ ጉዳይ አድርጎ ከመመልከት በዘለለ የሚሰጡ ትርጉም ማወቅና ሁኔታዎች ማገናዘብ በጣም ዘመኑን መዋጀት ጠቃሚ ነገር ነው። ምንም አጋጣሚ አይደለም፣ አጋጣሚ አይደለም። ሁሉ ነገር ስታዩት የዩክሬንና የሩሲያ ጦርነት አጋጣሚ አይደለም። የኢራቅ እነዚህ መፍረስ አጋጣሚ አይደለም። የሶሪያ እነዚህ መፍረስ አጋጣሚ አይደለም። ብዙ ሰዎች እንደ አጋጣሚ ነው የሚያስቡት። አጋጣሚ አይደለም።
በአጠቃላይ ተሰልቶ ታስቦበት የሚደረግ ነው። ኦርቶዶክስ ሀገራትን የማጥፋት ኢንቴንሽን የሚደረግ ነው በነገራችን። ቀጣይ ደግሞ ኢራን አለላት። ብዙዎቻችን በዓለም ላይ የሚደረጉ ጦርነቶች በሙሉ የምናስባቸው እንደ አጋጣሚ ነው የምናስባቸው። አጋጣሚዎች አይደሉም፣ የዘመኑ ምልክት ነው። የዘመኑ ምልክት ነው። ስለዚህ ብዙዎቻችን ነገሮችን ከአጋጣሚ ጋር ከማያያዝ ርቆ እውነተኛን ነገር ለይቶ በእውነተኛ መንገድ መጓዝ የነገሩ ምጽአት መሆን አውቀን ማሰብ ይጠበቅብናል። በቃ ይሄ ምልክቶች ናቸው። የዘመን ምልክቶች ናቸው። እነዚህ ምልክቶች ናቸው። ስለዚህ ተፈጥሮንና ዘመኑ መመርመር ለመንፈሳዊ ሕይወታችን በጣም እጅግ በጣም አስፈላጊ ነው። ጌታችን ኢየሱስ ክርስቶስ ይህን በተመለከተ ሲናገር ሊፈትኑት የቀረቡትን ከሰማይ ምልክት አሳየን እንድናይ እንፈልጋለን ሲሉት ምንድን ያላቸው ጌታችን? ፈሪሳውያን ሰዱቃውያን ብሎ ሲጠይቁት በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን አላቸው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። የማቴዎስ ወንጌል ምዕራፍ 16 ቁጥር 1 እስከ 3 ላይ የምናገኝ ነው። ፊትማ መለየት ትታውቃላችኋል። ፊቱን መለየትማ ትችላላችሁ። ምኑን? የሰማዩን። የዘመኑን ምልክት መለየት አትችሉምን አላቸው። ማቴዎስ 16 ከ1 እስከ 3 ላይ። ስለዚህ ይህ አነጋገር ሰዎች አስቸጋሪውንና ሩቅ ያለውን ነገር መረዳት እየቻሉ ግን ቅርብ ያለው ነገር መረዳት ግን አይችሉም። በጣም የሚያሳዝነው ነገር እሱ። አስቸጋሪ ነገር መረዳት ይችላል። ምን አላቸው ጌታችን በግልጽ ሲናገራቸው? በመሸ ጊዜ ሰማዩ ቀልቷልና ብራ ሆነ ትላላችሁ። ማለዳ ደግሞ ሲሆን ደግሞ ጠዋት ማለዳ ላይ ሲሆን ደግሞ ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። አይ ደመና አይተን እንደዚህ የለ ዛሬማ ይዘንባል አይታል ደመናው በዚህ በኩል ብለን እናገር የለ። ጌታችን ከዛ ቀጠሉ ምን አላቸው ለፈሪሳውያን ሰዱቃውያን? የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉም አላቸው። ከባዱን ነገር ዝናብ ይዘንባል ብላችሁ እየወሰናችሁ በእርግጥም አውቃችሁ ዝናቡ እየዘነበ የዘመኑን ምልክት እንኳን የምታዩት ነገር እንኳን አይታችሁ አትማሩ። ስለዚህ የሰው ልጅ የሚከብድ ነገር እየተረዳ ቀላል ነገር መረዳት ግን ይከብዳል። ትልቁ ችግር ይሄ ነው ማለት ነው። አሁን ብዙዎቻችን በቃ እንደው ምናምን እንደው አልጋ በአልጋ ምናምን አይደለም፣ የዘመኑ ፍጻሜ ነው። አሁን የብዙዎች ፍቅር ነው የሚመጣው፣ እየቀነሰ ይመጣል። ከጊዜ ወደ ጊዜ ነው የሚመጣው፣ እየቀነሰ ፍቅር እየጨመረ አይደለም እኮ እየቀነሰ ይመጣል። ማይቀር ጉዳይ ላይ በየጊዜው እየቀነሰ ይመጣል። አይቀርማ። ይህ ምንድነው? የዘመኑ ምልክት ነው። በቃ ሆዳደር ካህን ታገኛለህ። ካሁን በኋላ አይቀንስም፣ ይጨምራል። አለሌ የሆነ ጨፋሪ ዲያቆን ያጋጥምሃል። አይቀንስም፣ ይጨምራል። የሰንበት ተማሪ ሆኖ የማትጠብቀው ቦታ ላይ ሊገኝ ይችላል። ይሄ ይጨምራል፣ ይቀጥላል። የዘመኑ ምልክት ነው። እዚህ ይህንን ነገር መራት ነው እንጂ የሚያስፈልገው ብዙዎቻችን በቃ ጌታችን ምንድን ያላቸው? የሰማዩን ፊትማ መለየት፣ የሰማዩን ፊት መለየት እየቻላችሁ የዘመኑን ምልክት መለየት እንዴት አቃታችሁ እናንተ? አጠገብ ላይ እየተከናወነ ያለውን ነገር፣ ከጎን ላይ ያለውን ነገር እንዴ ያገባትን ሚስቱ ገደላት የሚል ዜና እየሰማ አባቱን ብር ስጠኝ ያለውና ብር አልሰጠም ሲለው አባቱን በጩቤ ገደለው እያልክ እየሰማ አገቷትና የታገተችውን ልጅ ብር አላመጣም ሲሉ ያቺ የታገተችዋን ልጅ ገደሏት፣ ሞታ ተገኘች፣ ተቀብራ ተገኘች እየሰማ የዘመኑን ምልክት መለየት እንኳን አትችል። ስለዚህ ዛሬም ዘመናችን አያሌ ነገሮች የሚታወቁበት ቢሆንም ዘመኑ በመንፈሳዊ እይታ በማወቅ በመርመር ረገድ በጣም ችግሮች ይታያሉና ለክርስቲያኖች ዘመኑን ተረድተውና ዋጅቶ መኖር ወሳኝ ነገር ነው። ከዚህ ሐዋርያው ቅዱስ ጳውሎስ ምንድን ያለው? እንግዲህ አለ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ አለ። በቃ ክፉ ናቸው ዘመኖቹ፣
ከዛስ እንዴት እንደምትመላለሱ ምን በሉ እወቁ። ለምን ዘመኖች እጅግ በጣም ክፉ ናቸው። በጣም ተመልከቱ፣ ዘመኖች እጅግ በጣም ክፉ ናቸው። ከዛ ምን አለ? እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖች ክፎች ናቸውና ዘመኑን ዋጁ። ቀኖች ምንድን ናቸው? ክፎች። ዘመኑ ምን በሉ ዋጁ። ተመልከቱ እንግዲህ ቀኖች ምንድን ናቸው አለ? ክፎች ናቸው። ስለዚህ ምን አደረጉ? ዘመኑ ዋጁት። ይሄ በጣም የሚገርም የቅዱስ ጳውሎስ ንግግር። ለምንድነው እንደዚህ የሚያደርግ ነው ጳውሎስ? ለምንድነው የነገረ ደግሞ ቀኖች ክፎች ናቸው እኮ ያለው። አሁን ቀኖች ክፎች ናቸው ማለት ሰኞ በራሱ ክፉ ሆኖ ነው? ማክሰኞ በራሱ ክፉ ሆኖ ነው? ረቡዕ በራሱ ክፉ ሆኖ ነው? ክፉ የሚያደርገው ማን ነው? የሰው ተግባር እንጂ የዛሬ ዓመት የዛሬ ሺህ ዓመት የነበረው ሰኞ ዛሬም ሰኞ ነው። የዛሬ 100 ዓመት የነበረ ሰኞ ዛሬም ሰኞ ነው። ቀኑም አልተለወጠም፣ ሰዓቱ አልተቀየረም፣ ፀሐይም ጠባዩን አልቀየረችም። ግን ምንድን ነው የሚለው? ግን ቀኖች ክፉዎች ናቸውና ዘመኑ ዋጁት። ራስን አብዴት አድርግ። ለምን ዘመኖች ቀኖች ክፉ ስለሆኑ። ስለዚህ ምን ያደርጋል? ምን ያስፈልጋል ማለት ነው? ሁል ጊዜ ራስ ማሰብ ያስፈልጋል። ስለዚህ ዘመን መዋጀት ባህርተኞች ያደርጉት እንደነበረው መንፈሳዊ ጉዟችንን ሰይጣን ከሚያስነሳው ማዕበል ሞገድ ጠብቀን በሰላም እንድንደርስ ያደርጋል። ዘመን መዋጀት በጣም ተገቢ ነው። ስለዚህ አንዳንዶቻችሁ በጣም ለጥ ያላችሁ ሰዎች አላችሁ። በጣም ለጥ ያላችሁ በቃ ወጣት ነው፣ ለአንበብ ማንበብ ይችላል፣ ማገናዘብ ይችላል። ግን ትምህርትን ማወቅ፣ ጥቅስን ማወቅ፣ አጣቅሶ መመለስ የመምህራን ብቻ ነው። ቁጭ ያለ ሰው አለ። አረ ዘመኑ ዋጁ ተው። በኋላ እናንተ ነገ ታገባላችሁ፣ ነገ ጓደኛ ይኖራችኋል፣ ነገ አብሮ አደግ ይኖራችኋል፣ የሚጠይቃችኋል። ነገ አፍራችሁ አታውቁም። በራሳችሁ ከባድ ጥያቄ ተጠይቃችሁ ጥያቄው መመለስ አቅቷችሁ ከመምህራን ጋር መቼ ላገናኝሽ መቼ ላገኝ የምትሉ ሰዎች የለም። ኧረ ዘመኑ ዋጁ። አንተ እኮ ብታነብ፣ አንተ እኮ ብትጠይቅ፣ አንተ እኮ ብትተጋ እኮ ማወቅ ትችላለህ እኮ። እኛ ከየት መጣ ነው? ከእናንተ የተለየኛ ቅድስና ኖሮን ነው እንዴ? እኛ ከእናንተ የተሻለ መንፈሳዊ ሰዎች ሆነን ነው? ማወቅ አንተም እኮ ወጣት እኮ ትችላለህ እኮ። አላረጀ ዘመኑ ዋጁት። ነገ እኮ ልጅ ይጠይቀሃል። አሁንም እየጠየቁ አይደለ? አንተ በሰው ነው ሁል ጊዜ ራስን ችለህ አትቆምም፣ ራስን ችለሽ አትቆሚም። የሆነ ነገር ትጠይቅሽ መምህር ነው የምትጠይቂው እየተባለልኝ አይደለ? እንጠይቅ እኮ መጠየቅ አይቀርም። እኛም እኮ እየጠየቅን ነው ዛሬ። አይቀርም እኮ መጠየቃችን ብዙ ማናውቀው ነገር ስላለ። ግን ቢያንስ እንኳን ለመልስ የሚሆን ነገር መዘጅ እንድትተው እንዴት ያቅተዋል? ሁሌ ሮሜ 8:34 ሁሌ ድንግል ማርያም አማላጅነት በመጽሐፍ ቅዱስ፣ ሁል ጊዜ ቅዱሳን አማላጅነት በአጸደ ነፍስ፣ ሁሌ ርዕሱ ይሁን። ዘመኑን ዋጁት። በቃ መምጫው እንደቀረበ ስናቅ ዘመን መዋጀት ያስፈልጋል። እኔ ለምን ማልመልሰው በል ውስጥ ለምን አቃተኝ? እኔ ለምን አላነብብ? ሶፍት ኮፒ አለ። ብር ባይኖረኝ እንኳን መጽሐፍቶች አሉ ሶፍት ኮፒ። ምን ችግር አለ? ሁሌ ጠያቂ የሆነ በእምነት የማይመስል ሰዎች አጠገባችን ሲዞሩ ሲከብደን ወደ መምህራን የምናመጣ ትክክል እኮ ነን። መጥፎ ነገር የለው። መቼ ነው ግን እኛ የምንበቃው? ደግሞ እኮ ማናፍረው ለእውቀት የቤተክርስቲያን ትምህርት ለማወቅ የምንተጋውን ትጋትና ለመታወቅ የምንተጋው ትጋት ሁለቱ ይለያያሉ። ፌመስ ለመሆን የማንቆርፍረው ጉድጓድ የለም። እንዴትም ብለን ቤትም ብለን ፌመስ ቲክቶከር ለመሆን ማንተጋው ትጋት የለም። የቤተክርስቲያን ትምህርት ግን ኔፓ ምንም ነገር የለም። የገዛ አክስት ልጅ፣ የገዛ አጎቱ፣ የገዛ ጓደኛው፣ የገዛ ጎረቤት ሲጠይቀው መልስ የለም። ወደ መምህራን ነው ሜንሽን የሚያደርገው። ትንሽ እንኳን ማስታገሻ እንኳን አያደርግም። ትንሽ እንኳን ማስተንፈሻ እንኳን አይናገርም።
ፌመስ ለመሆን የማይጎተጉት ሰው አለ። ፎሎወሩ እንዲጨምር የማይተጋ ሰው አለ። ለጊፍት የማይጮህ ሰው አለ። ጊፍተሮች የማይጮህ ሰው አለ። ለመንፈሳዊ እውቀት እንደዛ ይተጋል። ዛሬ ቆይ ቲክቶክ ላይ ባልገባም ላምብብ፣ ዛሬ ቤተ መጻሕፍት ልግባ እስኪ ዝም ብዬ ቪዲዮ እየሰራሁ እኮ እኔ ባዶ ሆኜ የቀረው የሚል ሰው አለ። ለቤተክርስቲያን መቆም ትክክል ነው። ለቤተክርስቲያን ድምፅ መሆን ተገቢ ነው። ግን ማወቅ የለብንም ቤተክርስቲያን ዜና አድራሽ ነው የምትፈልገው። የሆነ ሰው እንኳን መክረህ እንኳን አንተ መመለስ አትችልም። አንድ ነፍስ እንኳን ጠቅሰህ ከመጽሐፍ ቅዱስ አስረድተህ መክረህ መልሰህ ይሄው አንድ ነፍስ እንኳን አዳንኩ የምትለው ነገር የለም። እና ለዚህ ነው በጣም ትልቁ ይሄ የብዙዎቻችን ችግር ነው። በነገራችን ላይ ለመታወቅ የምንተጋውን ትጋት ያክል ለማወቅ ብንተጋ የት በደረሰ። እንደዛ ብናደርግ ጥሩ ነው። በቃ ችግር የለውም። ፎሎወሩ እንዲበዛ ድምፅ ለመሆን በጣም ብዙ እንትን ቪው እንዲኖረን በጣም ብዙ ሰው እንዲያይልን ቫይራል ላይ እንዲወጣ መትጋት ምንም ክፋት የለውም። ግን መቼ ቁጭ ብለህ ትማራለህ? ቤተክርስቲያን አንተ የቤተክርስቲያን እውቀት አያስፈልግህም። አንተ ብቻ የቤተክርስቲያን ዜና አቅርብ የተባለ ሰው ስለ ምስጢረ ጥምቀት፣ ስለ ምስጢረ ቁርባን፣ ስለ ነገር ሃይማኖት አንተ ብዙም ባታውቅ ችግር የለውም። የአንተ ጸጋ ዜና ማቅረብ ነው የሚባል ሰው አለ። አትስበክ መድረክ ላይ ወጥተህ ጸጋ ላይሆን ይችላል። ግን እኮ ማወቅ አለብን። አንብቡ፣ ከቅዱሳት መጻሕፍት ጋር ተወዳጁ፣ ጊዜ ስጡ ለንባብ፣ ከሊቃውን ተማሩ፣ ሰንበት ግቡ ሲባል አንዳንድ ሰው ሰባኪ አይደለው ይላል። ከሰባኪነት ጋር ምን አገናኘ? አጠገብ ያለውን ሰው እኮ ማዳን እኮ አልቻልክም አንተ። አጠገብሽ ያለውን ሰው እኮ ማዳን እኮ አልቻልሽም አንቺ። የሚጀምረው ከራስ ነው። እዛ አጠገብ ካለ ሰው ነው የሚጀምረው እንጂ ሚዲያ ላይ ወጥቶ መስበክ ማስተማር ብቻ ማለት እኮ አይደለም እንዴ። ቢሮ ላይ አፋፍን ሲሉ ተለጉመ እየመጣልን ታክሲ ውስጥ እኮ ሲያርበተብቱ ዝም እያልካልን። ግን ዩ አር ፌመስ እና እግዚአብሔርን በዚህ መንገድ አናታለሁ። በጣም ማወቃል። ዘመኑ ዋጁ ማለት ይሄ ነው። በቃ በጥንቃቄ መጓዝ አለብን። ውይ እኔ እኮ አንተ ሚዲያ ላይ ያውቀዋለሁ፣ በጣም ብዙ እኮ ቪዲዮ ላይ በጣም ታዋቂ ሰው እኮ ነው። አንተ ምንም አያውቅም እንዴ? ሰው እኮ ይሰናከላል እኮ በኛ። ይህን እኮ ማወቅ አለባቸው። ሰው እኮ ይሰናከላል። ስምህ ላይ አይን ያለው እውቀት ግን ባዶ ይመራል። ግን እውነት መናገር አለብን። ከእውነት ጋር መኖር ስላለብን ማለት ነው። ስለዚህ ቪዲዮዎችን እንስራ፣ ለቤተሰብ የሚጠቅም ማናቸውም ነገር እንስራ፣ ግን ከእውቀት ጋር ይሁን። በቃ ዘመን መዋጅ እኔ ቢያንስ ለራሴ መቆም አለብኝ ማለት እኮ አለብን። የሆነ ቦታ ብትጠየቅ ሹፌር ነህ አንተ ለምሳሌ ጋቢና ውስጥ ያለ ሰው ቢጠይቅ ምን ትሆናለሽ? አይ እኔ መምህር አይደለሁም ልትማ እኔ በቃ ጠይቅን ጥቅስ እባክህን ያልወድም ስለ ሃይማኖት መከራከር አልወድም። ይሄ ማምለጫ ነው። እንዴት ትዘልቀዋለህ እንደዚህ ብለህ? እኔ ማንሳት አልፈልግም በቃ ስለ እምነት ምናምን ብለህ በዚህ ማምለጫ ይሆናል። መከራከር አልወድም በማለት ማምለጫ ይሆናል። በዚህ ስለ ራስህ ማወቅ አለብህ። ስለ ኦርቶዶክስ እምነት ማወቅ አለብህ። ወይስ ደግሞ የተሳደብክ ልትመልስለት ነው? ዘመኑን ዋጁት ማለት ይሄ ነው። አሁን በቤት እኮ መጥቷል። ይብዛ የሚነስል በአክስት በአጎት በምን ገብቷል። በእምነት የሚያመስል ሰው አለ አጠገብህ። ውሸት ነው ይሄ። በጎረቤት በለው፣ በአክስት በአጎት በለው፣ በአጠገብ በለው፣ በእምነት የሚያመስል ሰው አጠገብ አለ። ወደድክም ጠላህም ዘመድህ ነው። ለዛው የአንዳንዱ ሰው ደግሞ የተደራገሩም ጭምር ማለት የአንዳንዱ ሰው ደግሞ ልጆቹም ጭምር ያሉበት አለ። የአንዳንዱ ቤተሰቦች ጭምር ያሉበት ሰው አለ። አንተ እንቅልፍ ያለሁ ለጥለና ያለሁ አንተ ማንበብና ማወቅን ቲክቶክ ላይ የሚያስተምሩ ወንድሞች ሰተህ ቁጭ ብለሃል። እዛ ቢሮ ላይ ወደዛ ሲያንጠበጥቡ አንተ ምንም ነገር የምታውቀው ነገር የለም። ከዛ አንድ ሁለት ጥቅስ እያሉ ሲሞጅሩብህ ከዛ እንዴት እንገዳገድና ክር ትበጥሳለህ። የለህማ መሰረት
መሰረት የለም፣ ቤዝመንት የለም። እና እባካችሁ ቤተክርስቲያን ውስጥ አንተ የቤተክርስቲያን ወቅታዊ ዜና ብቻ ተናገር፣ የቤተክርስቲያን ትምህርት በጥልቀት ማወቅ አያስፈልግም የተባለ ሰው ማንም ሰው የለም። አንተ ዘማሪ ነህ፣ ስለ ሃይማኖት ትምህርት አትወቅ፣ ጥቅስ አትወቅ፣ ችግር የለውም የተባለ ሰው የለም። ይህም ማወቅ አለብን ክርስቲያኖች። አንተ ዝም ብለህ ብቻ መዝሙር ዘምር፣ አንተ ብቻ ፕሮግራም ምራ፣ ስለ ቤተክርስቲያን እውቀት ምናምን ነገር ጠቅስ መስራት የለብን የሚባል ሰው የለም። በተለይ ከዚህ ቀደም እንደምለው መንፈሳዊ ማህበራት ያሉ ሰዎች እባካችሁን ራሳችሁንም ሰው ገደል አትክተቱት። ከወር እስከ ወር ዝክር አለ። ከወር በተለያዩ ቅዱሳን ስም መታሰቢያ ዝክር ይደረጋል። መንፈሳዊ ማህበር ነው። አጠቃላይ ሂሳቦችን በሙሉ ጉዞ ብቻ ነው። በሚቀጥለው ወደዚህ ጉዞ እናደርጋለን፣ በሚቀጥለው ወደዚህ ገዳም ጉዞ እናደርጋለን። እዛ ማህበር ውስጥ ያለ ሰው ስለ ሃይማኖቱ ምንም እንዲያውቅ ዕድል አይሰጡትም። ይዋጣል፣ ጉዞ ይኬዳል። መኪና ውስጥ አብዛኛው ሰዓት መዝሙር ነው። ባልከፋ ከዘፈን ይሻላል። ሰው ቁጭ ብሎ እያሙ ከመሄድ የዘምሩ ሜድ ይሻላል። እሺ ያ ጽዋ ማህበር ያሉ አባላት ነገ በመናፍቃን እንደማይነጠቁ ምን እርግጠኛ ምን ሆነ? ሳናስተምራቸው ቤተሰብ መሰረት ሳይዙ ይቻላል እኮ ያ ጽዋ ማህበር ነገር ሃይማኖትንም እያስተማሩ መዝሙርም እያስጠኑ መንፈሳዊ ጉዞ እኮ የሚጓዙ ገዳማትን የሚረዱ እኮ ማድረግ እኮ ይቻላል። ቆንጆ እኮ ነው። ለዚህ አይደለ ብዙዎቹ ታድሶ መናፍቃን ከነዚህ ማህበራት ወጥተው ቤተክርስቲያን የሚከሷል። ከነገሌ ጋር አብሬ ጻድቃኔ መራሜ ሄጄ ነበረ፣ ግሸን ደብረ ከርቤ ሄጄ ነበረ፣ ዋልድባ ሄደን ነበረ። 21 ቀን ገዳማት አክሱም ጽዮን ደርሰን የመጣ ነው። ዛሬ ይህ ፕሮቴስታንት ግን ይፎክራል። ያላየሁት ገዳሜ የለም ይላል። ምን ያደርጋል? ያ ነበርኩ ሳይሆን ነኝ። ስለዚህ መንፈሳዊ ማህበራት በቤተክርስቲያን ብዙ ማህበራት አሉ። በከተሞች ላይ የተለያዩ ጽዋ ዝክሮች ተማሩ። ደገኛ መምህር መድባችሁ በቋሚነት ተማሩ። እዛ ጽዋ ያለው ማህበር ባለማወቅ ለጥፎ ጥፋት ሁሉ ሙሴ ተጠያቂ ነው። ስለዚህ ስትሄዱ ማህበራት ላይ የግሩፕ አታርጉት። የአድማ አይደለም። ከነዚህ ጽዋ ማህበር የኛ ጽዋ ማህበር ይበልጣል ብለን የፉክር አይደለም። ለምን አንድ ሰው አይቀርም? እግዚአብሔር የቁጥር አይደለም የሚያምነው፣ ልብን ነው የሚያየው። በቃ አላያችሁም? ከግብፅ የወጣው ከግማሽ ሚሊዮን በላይ ህዝብ ከናን የገባው ስንት ሰው ነው? 2 ሰው፣ ኢያሱና ካሌብ 2 ሰው፣ በተናጥል 2 ሰው ነው የገባው። ህዝብን ልቀቅ ብሎ ከግብፅ ያወጣው ህዝብ እኮ በግማሽ ሚሊዮን ህዝብ፣ ባህር ኤርትራ የተሻገረው ብዙ ህዝብ፣ ከናን የገባውስ 2 ሰው። እንዳትሸወዱ ኦርቶዶክሳውያን። ቁጥራቸው በጣም ጥቂት ስለሆነ ይቅርብኝ አይል። የ40 ቀን ጉዞ 40 ዓመት ነው የሆነባቸው። ጉዞ እኮ የ40 ቀን ነው፣ ግን 40 ዓመት ፈጀ። ስለዚህ ጽዋ ማህበራት ውስጥ ያለ ሰዎችን ይዘን ገደል ውስጥ አንክተት። በጣም ጠንካራ ማህበራት አሉ። አርአያ የሚሆኑ ያስተምራሉ፣ መዝሙሩም ያስጠናሉ፣ መንፈሳዊ ጉዞም ያደርጋሉ። ቋሚ ትምህርትም አላቸው። እንደዚህ ማህበራት ሊበረታቱ ይገባቸዋል። አንዳንዶቹ ደግሞ ምንም ነገር የለም፣ ይሰበሰባሉ፣ ዘከሩ፣ መዋጮ ተሰበሰበ፣ ተዘመረ፣ ተኬደ። ይህ በጣም አደገኛ ገደሉ ሰው እየከተለ ያለ ነው። ዘመኑን ዋጁት። ሰው ከአሰግድ እንኳን አይማርም። አሰግድ ሳሌ ምን እየሰራናል እንኳን አታውቁም። ምን እያደረጉናል እንኳን ያያቸዋለም። ታድሶ መናፍቃን ያያቸዋል። አንገታችን ላይ ክር አስረው እያሉ አይደል ያሉት? አንገታችን ላይ ክር አለ። ለምን ታስራለህ ስትሏቸው ለ2 ዓላማ ነው። አንደኛው አንገቴ ላይ ክር ማሰሪ ምንም አልጎዳኝም። ሁለተኛው ነገር ደግሞ ማጥመድ የምፈልጋቸው አካላት አሉ። አልሰማችሁትም? ባለፈው ሜሎስ ሲናገር ሆዲ አባውን እኮ ነው ብቅል ያወጣው። አንገቴ ላይ ክር ማስረው
ታርጌት ግሩፕ አለኝ ማጥመድባቸው ሰዎች አሉ። አንገት ላይ ክር ሲያዩ ኦርቶዶክስ መስያቸው የሚያዳምጡኛሉ። በግልጽ እኮ ነው የሚናገሩት። ስለዚህ ክር በማሰር ብቻ ኦርቶዶክስነት መገለጫ አለ። እነሱ እኮ ነጠላ እያስለበሱ ነው እኮ አሰግድ ጋር የሚሄዱት ሰዎች ተመልከቷቸው። ቃለ ዓዋዲ ፕሮግራም ላይ የሚሳተፉ ልጆች ተመልከቷቸው፣ ሴቱንም ወንዱንም። ሴቶቹም ነጠላ ለብሰው እንደውም አንዳንድ ጊዜ አበሻ ቀሚስ ለብሰው የኦርቶዶክስ ቤተክርስቲያን እስኪመስሉ ድረስ አንገታቸው ላይ ክር አለ። በጣም ጥቂቶቹ ናቸው ክር የበጠሱት። አንገታቸው ላይ ክር አለ። ለምንድን አሰግድ ነዛ የሚላቸው? የቃለ ዓዋዲ መስራችን አሰግድ ሳሌ ተወግዟል በቅዱስ ሲኖዶስ። አንገታችሁ ላይ ክር እንዳትበጥሱ። ለምን? ታርጌት ግሩፕ አለ ኦርቶዶክስ እና እዛ ብትሉት አንገት ላይ ክር ከሌለ ይሄ ጴንጤ ነው ብሎ አይሰማም፣ አይመጣም። አንተ ጋር እንዲመጣልህ አንገት ላይ ክር ሰራው ግድ የለም። ከዛ የኦርቶዶክስ አንገቱ ላይ ክር አለ ለምንድነው የጠራኝ ስቲሊያቸው ብሎ ይመጣላ። ታርጌት ግሩፕ አንተ ነህ። እና እንቅልፍ ላይ በመሆናችን በጣም ያሳዝናል በእውነት። ዘመኑ አልዋጀ ነው። በተልእኮ ሰው እንደዚህ እየሰራ ማለት ነው አሉ። በየከተሞች ነው ያላቸው። ዲላ አላቸው፣ ጅጅጋ አላቸው፣ አዲስ አበባ አላቸው፣ መቀሌ አላቸው፣ ሐዋሳ አላቸው፣ ባህር ዳር አላቸው፣ ደብረ ብርሃን አላቸው። ቃለ ዓዋዲ ፕሮግራሞች በየአዳራሹ ይሰበስባሉ። የሚመለምሉት ኬት ነው? ከሰንበት ትምህርት ቤት፣ ከጽዋ ማህበራት። አንገታቸው ላይ ክር አስሮ ናዚ ተሳተፍ፣ ናዚ ታደም ይሉታል። አይታችኋል? የቃለ ዓዋዲ ፕሮግራም የሚያከናውኑ ሰዎች እስቲ ባነራቸውን ተመልከቱ። ነጠላ የለበሱ ሰዎች ነው ያደረጉት። ባነሩን ተመልከቱ በደንብ። ነጠላ የለበሱ ሰዎች ጉባኤ ሲካተሉ የሚያሳይ ፎቶ ነው የሚያደርጉት። እያጠመዱ ነው ያሉት። አንገታቸው ላይ ክር አስረው አንተ ጋር የመጡት አንተን አጥምደው እዛ ጎራ ውስጥ የምንፍቅና ግዳይ ውስጥ ለመጣል ነው። እዛ የማረጃ አለ የኑፋቄ እዛ ውስጥ ሊከቱ ነው። እና ዘመኑ መዋጀት ማለት ይሄ ነው። ከአሁኑ መታወቅ አለበት። ስለዚህ ሰዎች አሉ ተደብቀው የሚሄዱ አሉ። ቃለ ዓዋዲ ፕሮግራም ላይ አሉ፣ ዛሬ አሉ። ደግሞ በጣም ታርጌት ግሩፕ ያደርጋሉ። በማህበረሰቡ ዘንድ የተናቁ የተጨነቁ ሰዎች፣ የተገለሉ ሰዎችን አጥምደው ይዛሉ በስነስርዓት። ከዛ ገና፣ ፋሲካ፣ ዘመን መለወጫ ሲባል እቺ ለዶሮ ትሆናችሁ፣ እቺ ለሽንኩርት ትሆናችሁ ደግሞ ይሰጣል። አይንቁም። ይሄ ሊስትሮ ጠራጊ ነው፣ ይሄ እንትን ኩርኩር ገፊ ነው አይሉ። ማንንም ሰው ነው የሚያጠምዱት። በገቡበት ካፌ ሲመገቡ፣ ሲበሉ፣ ሲጠጡ የነሱ አባላት ባሉበት ተጠምደው ብቻ ይጠጣሉ። ካፌው የነሱ አካላት ከሆነ የነሱ ግሩፕ አባል ከሆነ ያ ካፌ ከፈተው ቁርሳቸው፣ ምሳቸው፣ ምራታቸው እዛ ቤት የሚሆነው እየደገፉት ነው። አንተ ዝም ብለህ እዚህ ሚዲያ ላይ ትጮኻለህ። ሰው በዓላማ ነው እንደዚህ እየሰራ ያለው፣ በዓላማ። ትስስራቸው አንድ ሰው ከቸርች ቀረ ማለት እነሱ ጋር እሁድ ቀን ቀረ ማለት ሆ ብለው 30 ምናምን 40 ስልክ ባንዴ ይደውልለታል። ምን ሆነ የቀረው? ምን ሆነሽ ነው እህቴ? ምን ሆነ ወንድሜ? ይተው አንተ አጠገቤ ያለው ወንድም ቅዳሴ ሳያስቀድስ ስንት ዘመን እንደሆነ እያወቅ ዝም ነው ያልከው። ጉባኤ ስትቀብት ስትሄድ ብቻ ነው የምትሄደው። እነሱ በዓላማ ነው። እነሱ ለክፋት ይጠቀሙት፣ አንተ ለቅድስና ተጠቀሙ። እነሱ ለኑፋቄ ይጠቀሙት፣ አንተ ለእምነት ተጠቀሙ። የእነሱ ለተልእኮ ነው። ስንቱን በታተኑት። ከዛ ደግሞ አንዱ ከአንዱ ተለይቶ እንዳይወጣ ደግሞ እሷን ከእሷ ጋር አጠኑ እዛ ያጋባሉ። ደግሞ እሱ እንዳይወጣ እሷ እዛለች፣ እሷ ነጣ እሱ እዚህ ያለ አጣምሮ ቁጭ አድርጎ አጋብቷቸዋል። ይህም በማድረግ ነው ስራ የሚሰሩት። ፋይናንሻሊ ማንም ሰው እንዳይቸገር ያደርጋሉ። ይሄ ዋናው ተልእኮ ምንድን ነው? ቤተክርስቲያኒቷን ማጥፋት። አንድ መረጃ አሳያቸዋለሁ። አሁን በትግራይ ክልል በተፈጠረው ይሄ የፖለቲካውና የሃይማኖት ችግሩ ምክንያት መጽሐፍ ቅዱስ ለቄሶች እያደሉ ነው ያሉት።
መጽሐፍ ቅዱስ እያደሉ ለማን ለካህናት ለዲያቆናት እያሉ ትግራይ ክልል የሚገኝ ካህንና ዲያቆን ነው መጽሐፍ ቅዱስ የሚታደለው። ዲያቆንና ቄስ ነው ያው መጽሐፍ ቅዱስ የሚታደለው። በቅዳሴ ጊዜ ካህኑ ለዚህ ካህን በቅዳሴ ጊዜ የሚያገኘው ወንጌል የሚያነበው ወንጌል በቅዳሴ ጊዜ ከየት ያገኘው ወንጌል ነው? ያውም ለትግራይ ክልል በዓለማችን በዓለም ደረጃ እድሜ ጠገቡ የአራት ወንጌላውያን ጽሑፍ የት ነው የሚገኘው? የአባ ገሪማ ወንጌል አይደለ? ትግራይ ክልል አይደለም ያለው? ለዚህ ህዝብ ነው ወንጌል የሚሰበከው። ያውም ለካህናት መጽሐፍ ቅዱስ የሚታደለው። ምን ያክል በተልእኮ እንደሚሰራ ተመልከቱ። አንድ ነገር መጽሐፍ ቅዱስ ማንበብ ህይወት ነው። ምን ጥያቄ አለው? አዎ ህይወት ነው። ከህይወትም በላይ ነው እንጂ የነፍስ ጉዳይ እኮ ነው። መጽሐፍ ቅዱስ በጣም እኮ ተገቢ ነው። የሚታደለው ግን ታርጌት ግሩፕ አሉ። ምዕመኑን እኮ የሚፈለጉት መጀመሪያ ከካህናት ከዲያቆናት። ለምን ዲያቆንና ካህኑን ከቀየሩት ምዕመኑ መቀየር ቀላል ነው። ስለዚህ አሁን የምንነጋገረው ባለፈው እንዳነሳ ነው በኤርትራ የሚንቀሳቀሱ ያሉ ህገወጥ የሆኑ የተሐድሶ መናፍቃን አሉ እንዳልነው ሁሉ በትግራይ ክልልም ያሉ ይህንን የሚንቀሳቀሱ በጣም ከፍተኛ የተሐድሶ መናፍቃን አለ። ከፍተኛ የሆነ ዳፋው ግን ለሁላችን ነው። ዘመን መዋጀት ማለት ይሄ ነው። ያ የቅርስ እንግዲህ ሰሜኑ የሀገራችን ክፍል አማራ ክልል ትግራይ ክልልን ብትሉት የገዳማት የታሪክ የቅርስ የማንነት የማህበራዊ የፖለቲካ የምንገር ምንጮች ናቸው። ወዴት ይሄዱ እንደሆነ ተመለከቱ። ያሉት በተልእኮ ስራ ይሰራል። በተልእኮ እያያችሁ ነው። እዚህ ቲክቶክ ላይ እኮ በትግርኛ እኮ ፕሮቴስታንት ስብከት የሚያስተምሩ ሰዎች እኮ አሉ። ተልእኮ ነው። በቃ ዓላማ ነው። ዓላማውን ያሳኩታል። ሰሜን ለኢየሱስ ተብሎ ባለፈው እንዳያችሁት ባነር ማለት እና ዘመን መዋጀት ማለት ካሁን የበለጠ የምናየውን ነገር እያዩ ተዘጋጅቶ መኖር ነው። አሁን ዘመን የሚያስጨንቅ ዘመን ምን ዘልበት አይደለም። አሁን በዚህ ዘመን ናይት ክለብ የሚገባበት ዘመን አሁን ይህ ዘመን የምትጨፍሩበት ዘመን ነው። አሁን ይህ በዚህ ዘመን ስለ ፕሪሚየር ሊግ እያወራ ምን በሸሸቅበት ዘመን ነው። አንድ መንፈሳዊ ነገር ላይ ኮመንት አድርጎ የማያውቅ ሰው እኮ ነው ፌስቡክ ላይ የሚጽፈው እኮ። ይገርማቸዋል እኮ ስለ ፕሪሚየር ሊግ እሱ የሚደግፈው ቡድን ተሸነፈም አሸነፈም ሪያክት ለማድረግ በቲክቶኩ ብሽሽቁን ተመልከቱት። ስለ ሃይማኖቱ ምንም ነገር የለውም። እኔ እኮ የሚያናደኝ እኮ እሱ ነው። ኳሱን ያው መብት ነው፣ አይመለከተኝም። እሱ ጊዜ ያገኛለሁ ከመንፈሳዊ ሕይወቴ ጋር አልተጋጭብኝም ካልክ አርገው። እሱ አለም ጉዳዩ። ስለ መንፈሳዊ ሕይወት ምንም አታውቅም። ስለ አንድ የፕሪሚየር ሊግ ተጫዋች የምታውቀውን ያክል እውቀት ገድለ ጊዮርጊስ ላይ እውቀት የለም። እዚህ አንተ የምታደንቀው ተጫዋች ሃትሪክ ሰራ እያልክ ገድለ ጊዮርጊስ ላይ ግን ይሄ ቃል እኮ ባልቀበለው ችግር የለውም ትላለህ። ለተጫዋች የሰጠውን ሃትሪክ ለቅዱስ ጊዮርጊስ ነግፍገዋለህ። በደስታ ብዛት እኮ ነው ሳትበላ የምታድረው። እና ብዙዎቻችን መንፈሳችን በጣም እየዘቀጠ ዘመን መዋጀት ማለት ይሄ ነው። እና አሁን ከሾ ወተን ይሄ ከመታየት ምናምን ወተን ሪል የሆነ ክርስትና የምንኖርበት ጊዜ ይሄ ጊዜ ነው ባጭው። ስለዚህ ስለ ምጽአተ ክርስቶስ ስንማር ስለዚህ መጽሐፍ ስንማር ሁል ጊዜ ማሰብ የሚገባ ራሳችን ዝግጁ እንድናደርግ ብቻ ነው። ዘመን መዋጀት ማለት ዘመኑ እየሆነ ያለው ነገር ማወቅ። ወንድምን እህትህን ሰዎች እየማገዱ ወደ ኑፋቄ እየከቷቸው ከሆነ እንዴት ነው አንድ ሰው ከቃለ ዓዋዲ እነሱ ጋር ከሚገባ ከኑፋቄ ላድንስ ይበል። አንድ አጎትህን አንድ የወንድም ልጅ ሲያድ ነው ዘመድህን እኮ ነው ባዳውን ቶ ዘመድን እኮ ማዳን እንኳ አልቻልክም። ስለማታነብ ነው፣ ማወቅ ስለማትፈልግ ሌላ ማለት ላይ ተአምር የለም። ይሄ መጽሐፍ የጻፈው እኮ በአማርኛ ነው። ማንኛውም ኦርቶዶክስ እኮ ቢያነበው እኮ የሚገባው
ማንበብ ስለማንወድ ግን ሁሌ በመጠየቅ እገሌ መምህር አስተምሩልኝ፣ እገሌ እንደዚህ አድርጉልኝ፣ እገሌ እንደዚህ አድርጉልኝ፣ አንተስ የለም። እና ትጋት ከአሁን ነው የሚጀምረው። ስለዚህ የሰው ልጅ ዘመንን አስመልክቶ ልዩ ልዩ አስተያየት ማንጸባረቁ ስለማይቀር ከነዚህ ውስጥ ሰዎች ከሚያንጸባርቁት ውስጥ መጽሐፍ መክብብ ላይ የተጠቀሰው አለ። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ወይም ደስ የማያሰኙ ዓመታት የሚሉት ይገኙበታል። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ? ልክ መክብብ ምዕራፍ 7 ቁጥር 10 ላይ የምናገኘው ቃል ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ። ሰው አስተያየት ይሰጣል ዘመን ላይ አቤት ድሮ ቀረ ብለን እንደምናደንቀው ማለት ነው። እንዴት የድሮ ዘመን ተሻለ ብሎ ያደንቃል ሰው። ስለዚህ ራስን በጣም ማዘጋጀት ተገቢ ነው። ስለዚህ ሰዎች ከምንም ጊዜ በላይ ዘመኖች፣ ቀኖች ክፎች ስለሆኑ ራሳቸውን አዘጋጅተው መኖር እጅግ በጣም ተገቢ ነው። እሺ፣ ሁለተኛ የምናየው ራእየ ጳውሊ ነው። ራእየ ጳውሊ ማለት ጳውሊ ያየው ነው። አባ ጳውሊ አባ እንጦንስ ጋር ይሄድና እስቲ ከኔ ዘመን ቀጥሎ ምንኩስና ይቀጥላል ወይስ አይቀጥልም ብሎ ጠየቀው ጳውሊ አባ እንጦንስ። ከዛ አባ እንጦንስ ወደ እግዚአብሔር ሲያመለክት ሲጸልይ ነጫጭ እርግቦች አባ ጳውሊን ተከትለው ሲበሩ አየ። የዚህን ጊዜ ደስ እያለው ወጣ። ምን አየ አለው አባ ጳውሊ አባ እንጦንስ። አይ አንተ እየመራሃቸው ነጫጭ እርግቦች ሲበሩ ሲከተሉ አየው። የምን ምሳሌ ነው ሲለው አንተን ተከትለው የአንተን አሰረፍኖት ተከትለው የሚመነኩሱ መነኮሳት ምሳሌ ነው። መንፈሳዊነታቸው የጠነከረ ለመንጋው የሚራሩ ሩሩሃና ንጹሐን ቅዱሳን መነኮሳት እንደሚገኙ ያሳያል። እስቲ አሁን ደግሞ ጸልይ አለው። ደግሞ ሲጸልይ ጥቁር ጥቁር ያለባቸው አርጋብ ተመለከተ። እርግቦች ማለት ሲመለከት እያዘነ መጣ። ምን ሆንክ አለው። አይ ነጭና ጥቁር ያለ የቅድሞቹ ነጫጭ ነበሩ፣ ይሄ ደግሞ ነጭና ጥቁር ያለባቸው እርግቦች ሲከተሉ አየ። ምንድን ናቸው ሲለው በኋለኛው ዘመን መንፈሳዊነትንም ስጋዊነትም እያጣቀሱ ሁለት ቦታ ላይ ያሉ ሰዎች መነኩሳት ሆነው ይገኛሉ። ቤተክርስቲያንም ይወዷታል፣ ዘራችንም ይወዳሉ። ቤተክርስቲያንም ይወዷታል፣ ገንዘብም ይወዳሉ። ዓለማዊም ናቸው፣ የሆነ ጊዜ መንፈሳዊ ናቸው። እንዲህ አይነት ነጭና ጥቁር ያለባቸው ሁለት ልብ የሚጓዙ መነኮሳትን ይኖራሉ አለ። ራእየ ጳውሊ ነው እንግዲህ። ሶስተኛ ላይ ምን ሆነ? ፍጹም ጥቁር አየ አባ እንጦንስ። በጣም ብሎ እየጮኸ ወጣ። ምን አየ ሲለው ፍጹም ጥቁር። ያ ማለት ፈጽመው ለመንጋው የማይራሩ እጅግ በጣም ጨካኝ የሆኑ አባቶች መጨረሻ እንደሚነሱ አሳይቷል። ይሄ ምንድን ነው የሚያሳየን ነው ባጭሩ። ምንድን የምንረዳው ከዚህ የምንረዳው ነገር ምንድን ነው? መጨረሻው ዘመን በተመለከተ በኋላ ላይ እንደዚሁ ለስጋ የሚራሩ ለስጋቸው የሚኖሩ ስጋውያን የሆኑ ለመንጋው የማይራሩ መሪዎች ይነሳሉ፣ መምህራን ይነሳሉ፣ ሰባኪያን ይነሳሉ፣ መነኮሳት ይነሳሉ፣ ዲያቆናት ይነሳሉ፣ ካህናት ይነሳሉ። ይሄ ለመነኩሴ ብቻ ነው። በሀገር መሪም በለው፣ በሰባኪ ወንጌልም በለው፣ በታዋቂ ሰውም በለው፣ በምንም በለው ሆዳደር የሆነ ሰው ይነሳል ማለት። ይሄ ምን ምልክት ነው? ምን ይባል? ራእየ ጳውሊ። ልብ በሉ። ምንድን ያየው? ፍጹም ጥቁር የሆኑ ምንም የማይራሩ በቃ ምንም ሰው ቢሞት ግድ የሌላቸው፣ የሰው አለመጠመቅ፣ የሰው ወንጌል አለመሰበክ፣ የቤተክርስቲያን መዳከም ምንም የማይመስላቸው ሆዳደር የሆኑ ይመጣሉ። ሁላችንም ይጨምራል። ማዳላ ማን ነው? ፍትሃዊ የሆነ ሰባኪ እውነትን የሚሰብክ ነው ወይስ ደግሞ ሰው ደስ ሪል? እናውራ። ምን አይነት ሰዎች ነን እኛ? ራሴ ነው። ስለዚህ በሚቀጥለው ጊዜ እግዚአብሔር ከፈቀደ ገጽ 22 የዚህ መጽሐፍ ምጽአተ ክርስቶስ በተመለከተ ስለ ዳግም ምጽአት እንማማራለን። ዳግም ምጽአት በተመለከተ በእኛ ቤተክርስቲያን የቀደምት አባቶች በተለይ እነ ሰማዕቱ ዮስጢኖስ
ምን ብሎ እንደተናገሩ ስለ የቀደምት አባቶች በተለይ እነ ሰማዕቱ ዮስጢኖስ ምን ብሎ እንደተናገሩ ስለ ዳግም ስለ ፍጻሜ ዘመን እሱ እንማማራለን። በሰላም ያድርሰን። የእኛ ቤተክርስቲያን ትምህርት ምን እንደሚሆን ምጽአተ ክርስቶስን እንመለከታለን። አሁን መግቢያ ነው። እስካሁን ድረስ እያነሳን ያለ ነው ስለ ራእየ ጳውሊም አይተናል። ስለ ዳግም ምጽአት ደግሞ እያወሳን ሄድና ስለ ሺህ አርማጌዶን ስለሚባሉ ነገር እናነሳለን። ጎግ ስለሚባሉትም እናነሳለን። እግዚአብሔር ከፈቀደ እነዚህ ሁሉ በረሳችን ሁሉ እናወሳቸዋለን። ረጋ እያልን አሁን ለምንድን ነው ትምህርቱ ዝም ብሎ መማር ይቻላል፣ ግን ከህይወታችን ጋር ማገናኘት አለብን አይደለ? ከህይወታችን ጋር እያገናኝ መማር ስላለብን ለዛ ነው እና በዝርዝር ሁሉ የምናየው እንጂ አታውቁትም ብዬ አይደለም። ግን አለበለዚያ እንደው አላግባብ የሆነ ነገር እንዳናደርግ ተገቢ ስለሆነ ዝም ብሎ አላግባብ የሆነ ነገር እንዳናደርግ ተገቢ ስለሆነ ዝም ብሎ በእውቀት መንገድ ብቻ ከህይወት ጋር ጭምር እያያይዙ መማር ተገቢ ነው። ጋፕም ስላለብን ማለት ነው። ደግሞ የእግዚአብሔር ቃል ስንማር መማር ያለብን እውነት ነው። እሺ፣ መሸነጋገር የለብንም። የውሸት ስብከት መሰበክ የለበትም። ስፔሻሊ ደግሞ ደካማችን ላይ ማተኮራት፣ ጠንካራ ጎናችን ይበርታ ይጠንክር። የሰነፍንበት ያጎደልንበት ግን መሞላት አለበት እና እንደዚህ ልመዶች በቃ መለመድ አለበት። ብዙዎቻችን ያን ነገር አንወደውም። በቃ የምንወደው በቃ እንትኑ መደነቁን፣ በቃ አይዟችሁ፣ በቃ በርቱ፣ ጎበዞች ነን ምናምን ብሎ ማለት ነው። ጠንካራ ጎናችን ጠንካራ ነው። መስተካከል ያለባቸው ጉዳዮች መስተካከል ደግሞ አለባቸው። ይህ ድረስ ደግሞ የመረጠው ለምንድን ነው? ስለ ክርስቶስ መምጣት፣ ስለ ምጽአት የተለያዩ ነገሮች ስለሚነሱ ከእውነተኛ ቤተክርስቲያን ምንጭ ቤተክርስቲያናችን ምጽአቱን በተመለከተም እንደምታስተምር ለመማማር ነው።